ኢኮኖሚ ዛሬ አሁን ለምሳሌ ፓርላማ ላይ የተናገሩ ስለ ኢኮኖሚ አሽትቱ ብልጽግናችን ይታያል የሚል ነው የተናገረው ለምሳሌ አሽትቱ ኢኮኖሚ የሚለቀው ባፍንጫ አይደለም እየመጣን ነው የምንፈልገው ነገር አለ እናሳካለን ኢትዮጵያም ያለ ባህር በር መኖር አትችልም የለባትም ስለዚህ ከወዲሁ ወቁ ምናልባት እንደው ግጭቱ የሚቀሰቀስ ከሆነ የትኛው መሪ መጨረሻ ነው ሊሆን የሚችለው የባህር በር ጥያቄ አቶ ልደቱ ናቸው ምናልባት ይሄንን የተረዱት አስቀድሞ ካሉት ማስተር ካርድ ዝም ብሎ ካርድ አለ የጆከርም ነው ለለም ትልቁ ካርድ ውስጥ የአማራ ኃይልም እነሱ የሚያዩት የተወሰነ ፋኖና ሚዲያ ላይ የሚናገረው ብቻ ነው ሰዎች የሚያዩት የአማራ ኃይልም ይነሳል የኢትዮጵያ ህዝብ የሚነሳል በአጠቃላይ ዶክመንት ያዘጋጁ ሰዎች ጋርም ተነጋግረናል በእርግጠኝነት የባህር በር ጉዳይን ሳልመልስ ማለት ስልጣኔም እንዲያበቃ አልፈልግም እድሜም እንዲሰጠኝ ለምናለሁ ብን ጸልያለሁ ሁሉ ውስጥ ማለት ነው ኢትዮጵያን የመምራት እድል ኖሮት ከዛ በኋላም ሀገር መርተዋል እንደ ቡድንም እንደ ግለሰብም ጠቅላይ ሚኒስትር መለስ ዜናዊ እንደ ቡድንም ኢህአዴግ ከዛም ዝቅ ሲል ደግሞ ቲፒኤልኤፍ የሰሩት ኢትዮጵያ ላይ የሰሩት ሸፍጥ ከዚህ አንፃር ስና ኢትዮጵያውያን ሆነው አገራቸው ላይ ክህደት ፈጽመዋል በቃ በግልጽ ቋንቋ this is treason ነው treasonous act ነው የተደረገው ለምሳሌ artificial intelligence ሴንትራል ኢትዮጵያ ላይ ለምን እንደሚጠቀመው አጣቅ በሰላማዊ መንገድም ልታገል እኔ እንደመመጣው ወይ የሆነ ፓርቲን ወክዬ ልምጣ በግልም ልምጣ ከፈለኩ ግል ተወዳዳሪም ልሁን በየትኛው መንገዱ ስመጣ ይሄንን ከግንዛቤ ያስገብቼ ነው መጣው እንጂ እንዲሁ ራሴን የሚያስደስት ራሴ አጨብጭቤ ራሴ መደነቅ ራሴ ቀልድ ተናግሬ ራሴ የመሳቅ አይነት የተቃዋሚ ጎራ ላይ አንዳንድ የሚታይ አንደኛ የነ መንግስት የሚያሳስበው ህዝባዊ አመጽ የተደራጀ የተናበበ ህዝባዊ አመጽ ካለ ነው እንደምናየው ሌላ ሀገር ላይ ካለ የተደራጀ የተናበበ የለም ግን ግሪቬንሱ ከበቂ በላይ መከፋት ከበቂ በላይ ምክንያቶች አሉ መንግስት ላይ ህዝባዊ አመጽ የማስነሳት ሰው የተናበበ ቢሆን የኔም የቅርብ ወዳጆች ሚዲያ ላይ የመጋብዛቸው ሰዎች መፈንቅለ መንግስት ይኖራል ብሎ ያስባሉ አክብሮታዊ ሰላምታችን በያላችሁበት ዓለም ዳርቻ ይድረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ወደ እናንተ የሚደርሰው የአንዳፍታ ወግ ዝግጅታችን ተጀምሯል በዛሬው የአንዳፍታ ወግ ዝግጅታችን ከሞገስ ዘውዱ ጋር ቆይታ እናደርጋለን በተለያዩ ወቅታዊ የኢትዮጵያ የፖለቲካ እንደዚሁም አሁናዊ ጉዳዮች ላይ ትኩረት አድርገን ውይይት እናደርጋለን እንደተለመደው አብራችሁን እንድትዘልቁ ግብዣችን ነው ሞገስ እንኳን ለመጀመሪያ ጊዜ ወደ አንዳፍታ ሚዲያ በሰላም መጣ እኔም ስለጋበዛችሁኝ በጣም አመሰግናለሁ አሁን ወደ ውይይታችን ከመግባታችን በፊት ያው ሌሎች ምናልባትም ኦዲየንሱ የሐሳብ ገበታ ላይ እንደዚሁም ደግሞ ማህበራዊ ሚዲያዎች ላይ በመታቀርባቸው እና በመተሰነዝራቸው ሐሳቦች ተታወቃለህ በተለይም ደግሞ በስፋት ይመስለኛል በሐሳብ ገበታ ሚዲያ ላይ በመታቀርባቸው ዝግጅቶች ቃለ መጠይቆችና ትንታኔዎች ተታወቃለህ እንደው ለተመልካቾቻችን ግን እንደው ሰላምታ ለመናገር ያህል በመጀመሪያ ዲግሪ ከአዲስ አበባ ዩኒቨርሲቲ የህግ ተማሪ ነበርክ እንደዚሁም ደግሞ በዲፕሎማቲክ አካዳሚ ከቬና ዓለም አቀፍ ጥናቶች ትምህርት ቤት አሁን ላይ ደግሞ በዛው በቬና የሶስተኛ ዲግሪ ወይም የዶክተሬት ዲግሪን እየሰራ ትገኛለህ ምናልባት ቀረ የምትለው ካለ አንተ ተጨምርበታለህ ጠቅለል ካለው ጥቅል ከሆነው ጉዳይ እንነሳ እንግዲህ መግቢያ ላይ ጠቅሻለሁ በርከት ያሉ ጉዳዮች ላይ ነው ሐሳቦችን የምናነሳው ጠቅላይ ሚኒስትሩ በዛሬው የፓርላማ ውሏቸውም እንደዚሁም ደግሞ በተለይም ካለፉት 3 እና 4 ወራት ወዲህ በተደጋጋሚ የኢትዮጵያ የማንሳራራት ዘመን ተጀምሯል የሚል ነገር በተደጋጋሚ ሲናገሩ እናደምጣለን እርሳቸው ብቻ ሳይሆኑ የብልጽግና ፓርቲ የገዢው ፓርቲ አመራሮችና አባላት ጭምር ኢትዮጵያ ያንሰራራች እያደገች እንደሆነ በተደጋጋሚ ሲናገሩ እናደምጣለን በሌላ ወገን ያሉት የተቋሚ ፓርቲ አመራርና አባላት ደግሞ አይ ጠቅላይ ሚኒስትሩ ወይም ፓርቲያቸው እንደሚለው አይደለም እንደውም ኢትዮጵያ አሁን ላይ ከመቼውም ጊዜ በላይ የህልውና ስጋት ያንዣበበባት እንደውም አንዳንዶች ነገሩን ገፋ አድርገው የገደል አፋፍ ላይ የምትገኝበት
ወቅት ላይ ናት ሲሉ እንሰማለን። በአንተ የፖለቲካ መረዳትና በአንተ የፖለቲካ ግምገማ አሁን የኢትዮጵያ ምን ላይ ነች የምትገኘው? ጠቅላይ ሚኒስትሩ እንደሚሉት እያንሰራራች ነው ወይስ ተቋሚዎች እንደሚሉት የህልውና ቀርቃር ውስጥ ነች? እሺ አመሰግናለሁ። እንግዲህ በቅድሚያ ጨምር ላልከኝ መምህርም ነበርኩኝ በሐረማያ ዩኒቨርሲቲ የህግ መምህር ነበርኩ። ከዛ በኋላም የዓለም አቀፍ ህግን በእንግሊዝ ሀገር ሌላ ማስተርስ LLM በህግ ተምሬያለሁ። ለጊዜው ይበቃል። የኔ ያልካልኩኝ የማህበራዊና ሐሳብ ገበታ ስትል አንድ ነገር እንደውም በደንብ ማለት እንድገልጸው ወይ ማስረግጬ እንዳልፍ እድሉን ስለሚሰጠኝ ብናገር ጥሩ ነው። በማህበራዊ ሚዲያ ላይ ያለው ሞገስና የገበታው ሞገስ ትንሽ ይለያያሉና ያን ከግንዛቤ እንድታስገቡ የገበታው ከሞላ ገደብ የሐሳብ ገበታ ፕሮፌሽናሊዝምን ያሟላ የአንድ ሚዲያ ሰው በተቻለ መጠን ጆርናሊስት ባልሆንም የአንድ ሚዲያ ሰው የሚያደርገውን ነው ማድረገው። ፌስቡክ ላይ እና ሌሎች ላይ ደግሞ ያ የማህበራዊ ሚዲያ በሚፈቅድልን ልክ ነው ሙሉውና ያንን እንድትረዱ ከወዲሁ ለማስታወስ ወዳለሁ። ይሄንን ካልኩኝ ወደ ጥያቄ በቀጥታ ገባለሁ። ብዙ ሰዎች ሁለቱ ሞገሶች እየተጣሉብን ተቸገርን ብለው አስተያየትም ስለሚሰጡ ነው። አንተም ማህበራዊ ገጽ ላይ በተደጋጋሚ ትናገራለህ የሐሳብ ገበታው ሞገስና የሶሻል ሚዲያው ሞገስ የተለያዩ ናቸው ትላለህ። የፌስቡክ የኔ ነው። ሐሳብ ገበታ ደግሞ የህዝብ ነው፣ የሁሉም ነው። ሐሳብ ገበታ ሚዲያ ነው፣ ማህበራዊ ሚዲያ ደግሞ ፌስቡክ የግል ነው። የግል ስሜትህን ነው የምታንጸባርቅበትና ግን ብዙ ሰው ያንን ስለማይለይ በተደጋጋሚ ሐሳብም ትችትም ያቀርባሉ። ተገቢም ነው። በተወሰነ ደረጃ ግን እግረ መንገዱንም ተናግሮ መሄዱ ጥሩ ነው ብዬ ስለማስብ ነው። በዋናነት እንግዲህ ኢኮኖሚ ላይ አትኩረ ነው የጠየቀኝ። የማንሰራራት ዘመን ኦፍ ኮርስ ከኢኮኖሚም ባሻገር ነው። በአጠቃላይ በየአመቱ ዘመኑን ይሰይሙታል የብልጽግና ባለስልጣናት፣ በተለይ ጠቅላይ ሚኒስትሩ። የብርሃን ዘመን አለ፣ የማንሰራራት ዘመን አለ፣ የከፍታ ዘመን አለ፣ የመብረር ዘመን አለ፣ ብዙ ዘመናት አሉ። እያንዳንዱ አመት ላለፉት 7 አመታት ወደ ኋላ ተመልሰን ካየነው ሁሉም አመት መፈክር አለው። ስለዚህ ዘንድሮ እንግዲህ ማንሰራራት ነው። ኢኮኖሚው እያንሰራራ ነው፣ እድገታችን እያንሰራራ ነው፣ ብልጽግናችንም እንዲሁ የማንሰራራት ዘመን ላይ ነው የሚለውን ነው የሚያጠቃልለውና ይሄንን አንፓክ ማድረግ ያስፈልጋል። መጀመሪያ ምንድነው ማንሰራራት? አንዱ ማንሰራራት ካለ ሌላኛው ደግሞ ማስፈራራት ዘመን ሊል ይችላል። ሳብጀክቲቭ ነው፣ ስሎገን ነው ይሄ ወይም የመፈክር ነው እንጂ መመዘኛ አይደለም። አንድ ነገር እያንሰራራ ነው እያንሰራራ አይደለም ብለ ከተከራከር የሀገር ኢኮኖሚ እድገት እና ብልጽግና የራሳቸውን ቃል ለመጠቀም በዚህ መልክ አይደለም የሚገለጸው። ስለዚህ እኔም የራሴን መፈክር ይዤ እመጣለሁ ማለት ነው። ሌላውን ፓርቲ የራሱ መፈክር ይዞ ነው የሚመጣው፣ ተቋሚውም እንደዛው የራሱ መፈክር ይዞ ነው የሚመጣውና በዚህ መልክ አይደለም እድገት የሚገለጸው። ሁለተኛው ማሳያ ይጠቅሳሉ ሞገስ፣ ማሳያዎችም አሉ። ወደዛ መጣሉ። በዋናነት ግን ይሄ ማንሰራራት ዘመን ነው አይደለም ስትል በደፈናው ስትጠየቅ ወደ አንተ የሚመጣው ወደ አይምሮ የሚመጣው ምንድነው ማንሰራራት ምንድነው ወደሚለው ነው የሚሄደው። ዘን ላንተ ማንሰራራት ሳብጀክቲቭ የሆነው ፓርት ማለት ነው የሚሆነው፣ ለሌላው ማስፈራራት ነው የሚሆነው። ኢኮኖሚው እያስፈራራ ነው፣ የደህንነት እጦት እያስፈራራ ነው። መንግስት ሆኖ የህግ በላይነትን መርገጥ ማለት ሳይሆን የህግ በላይነትን ማስከበርና ፍትህን ማስፈን የመንግስት ባህሪ ነው። ለምሳሌ መንግስትን አለመምሰል፣ ሙስና መንሰራፋት፣ በዋናነት ደግሞ ብልጽግና የሚለካው ሊትራሊ መነሻው ኢኮኖሚ ስለሆነ የኑሮ ውድነት ሰማይ ጠቅሶ ዜጎች መኖር አቅቷቸው መሃል ላይ የነበሩት ሁሉ ተንሸራተው ወደ ድህነት ሲወርዱ ይሄንን ማንሰራራት ሳይሆን ይሄ ኢኮኖሚው እያስፈራራኝ ነው የማስፈራራት ዘመን ነው፣ መንግስት እንድናንሰራራ ሳይሆን በተለያየ በሚወስዳቸው እርምጃዎች እያስፈራራን ነው ሊል ይችላል። ከዛ ባሻገር ምንድናቸው መለኪያዎች የሚለው ላይ ነው ልንነጋገር የምንችለው የሚለው ነው። አንተም ጥሩ ሐሳብ ነው ያነሳው። ወደ መለኪያም ብንሄድ ኢኮኖሚ ዛሬ አሁን ለምሳሌ ፓርላማ ላይ የተናገሩ ስለ ኢኮኖሚ አሽትቱ ብልጽግናችን ይታያል የሚል ነው የተናገረው። ለምሳሌ አሽትቱ ኢኮኖሚ የሚለካው በአፍንጫ አይደለም፣ የሽቶ ቤት አይደለም መንግስት የከፈተው። የሽቶ ቤት ከሆነ የሽቶ የሚያከፋፍል ከሆነ አው ይሸታል አይሸትም የሚለው የሚያልፈው መላፊው አግዳሚው
ቀማሽ ለምሳሌ ሰው ይቀምሳል ቀማሾች የሚባሉ አሉ የሚያሸቱ ሰዎች አሉ አንድ ሽቶ ከሌላኛው ሽቶ የሚለዩበት ይሄ የሽቶ ቤት ወይም ደግሞ ሱፐርማርኬት አይደለም የሀገር ኢኮኖሚ ነው ስለዚህ እንዲህ ድፍን ያለ ባፍንጫችሁ በጆሮአችሁ በምላሳችሁ አጣጥሙት የሚባለው ነገር ከቅድም ካነሳ ነው ከመፈክር ፖሊሲ የዘለላ ይሆን ግን ወደ ኮንክሪት ወደ ሆነ ወደ ማሳያ ብንሄድ 1 2 3 ብለን ብንሄድ ኢኮኖሚ በጂዲፒ ይታያል ኢኮኖሚ በፍታዊ የሀብት ክፍፍል ይታያል ኢኮኖሚ በዜጎች ልማት ሁለንተናዊ ልማት ማለት የትምህርት ላይ ዕውቀት ላይ ማህበራዊ ኑሮ ላይ ግንዛቤ ላይ ይንጸባረቃል ያንዳንዱ ኪስ ላይ ባይንጸባረቅ እንኳን እንደ ማህበረሰብ ካየነው ኢኮኖሚ በዛ መልኩ መታየት ነው ያለበት ስለዚህ ለማሳጠር ያህል ተቃዋሚዎች እንደሚሉትም ሀገር ገደል ገብታ ምንም ነገር እንደሌለ ወይም እንዳበቃላትም አይደለም ጠቅላይ ሚኒስትሩና የብልጽግና መንግስት ባለስልጣናት እንደሚሉ ኢኮኖሚው እየተተኮሰም አይደለም ብልጽግና በብልጽግና የሆንበት ወይም ወደ ብልጽግና ጎዳና እስካሁን አልሄድንም ወደፊት ልንሄድ እንችላለን አሁን እስካሁን ግን በሚታየው መሰረት በድህነት ቢታይም የድህነት ቅነሳ አልጨመረም ድህነት እስካሁን ድረስ እየጨመረ ነው ያለው የኢኮኖሚ እድገትም ጠቅላይ ሚኒስትሩ የሚለው ኢንፍሌሽንን ነው የዛሬ 7 አመት በቢሊየን የሚቆጠር ነው ዛሬ ትሪሊየን ነው የሚለው ያኔ ዶላር 28 ብር 28 29 ብር ነበር ዛሬ ደግሞ ዶላር እኔ ላይ እንግዲህ ወደ 150 160 ገብቷል መሰለኝ 160 እሱም ብናካፍልና ልዩነቱን ብናስቀምጥ እንዳውም በዛ ጊዜ የነበረው በጀትና ዘንድሮ ላይ ያለው በጀት በፒፒፒ ይሄ የብልጽግና ፓርቲ ማለት ሳይሆን purchasing power parity ካየነው በዛ ዘመን የነበረው የመግዛት አቅሙ የተሻለ ነው የሚሆነው በአንዳንድ ነገሮች የተሻሉ ነገሮች አሉ ለምሳሌ ግድቡ ተጠናቋል ሰላም ያለበት አካባቢዎች ላይ ለግብርና የሚሆኑ ግብአቶችን ትራክተሮችንና መሰል ነገሮች በስፋት እየተከፋፈሉ ነው ለምሳሌ ኦሮሚያ ክልል ላይ የምናየው ኮሪዶር ልማት ከነ ጉዳቱ ብዙ ጉዳቶችን ያደረሰው ማህበራዊ መስቀልቅልን ያደረሰው በኢኮኖሚም ጉዳት አለው ከዛ ባሻገር ግን የሚታይ ነገር ማለት ውበትን ብቸኛው መዘኛ ባይሆን ውበትን በማምጣት ዜጎች በእግር የሚሄዱበትን መንገድ በማስፋት እንዲሁም ደግሞ ከተማውን ወደ ፕላን በማስገባት ረገድ እንደዚህ አይነት ነገሮችን ስናይ ትንሽ የሚታዩ ነገሮች አሉ የታቀዱ ፕሮጀክቶችም አሉ ተጠናቀዋል ወይ ተጠናቀዋል የተባሉት ወደፊት ይተናቀቃሉ የተባሉት በተያዘላቸው ጊዜና ሁኔታ ይተናቀቃሉ ወይ የሚለው እንደተጠበቀው ሆኖ እነሱም ትንሽ ተስፋ የሚሰጡ ናቸው ስለዚህ በአጠቃላይ የብልጽግና መንግስት እንደሚናገሩም አይደለም ኢኮኖሚ ኢንዲኬተር አለው እድገት እና ብልጽግናም መመዘኛ አለው ብልጽግና እንደሚለው በማንሰራራትና በአፍንጫ በማሽተት ሳይሆን በሚታዩ በሚዳሰሱና በሚመዘኑ ልኬት ባላቸው ነገሮች ነው መታየት አለበት ስለዚህ እውነታው መሃል ላይ ነው ያለው ግድም ለጠየቀኝ ጥያቄ ስለዚህ የገደል አፋፍ ላይም አይደለችም ብልጽግናም እንደሚለው ደግሞ ወደ ብልጽግና እየተራመደች ወይም እያንሰራራች አይደለም መሃል መንገድ ላይ ነኝ ነው ያልከኝ መሃል መንገድ ላይ ነው ምናልባት የሚጠጋው ግን ወደ ገደሉ ነው መሃል ላይ ሆኖ ይሄ መሃሉን ዜሮ አድርገን ብንወስደው መነሻው ከዜሮ ወደ ግራ ያው ኔጌቲቭ ኢንቲጀር ነው የሚሆነው ወደ ቀኝ ደግሞ ወደ ብልጽግና ማማ ነው የሚሆነው እናስጠጋ ከተባለው ወደ ኔጌቲቭ የመጠጋት ድሉ ቦርደር ላይን ላይ ነው ያለው መሃል ያን መሃል አድርገን ከወሰድ ነው እንግዲህ መሃል ነው የሚሆነው መሃሉ የሚያዘነብለው ወደ ግራው ነው የሚል ነው እንደዛ ነው ወስደው ስለዚህ አሁን እንደው በዚህ ጉዳይ ላይ የመጨረሻ ጥያቄ ላርገውና አሁን መንግስት እየሄደበት ባለው መንገድ ኢኮኖሚያዊም ፖለቲካውም የተለያዩ አንፃሮች ተመልክተ ወደፊት ተስፋ ነው እየታየ ያለው ወይስ ተስፋ አይደለም እንግዲህ የኢኮኖሚ ጉዳይ ላይ ብቻ ከቆየን ያው ከፖለቲካም ከዲፕሎማሲ ማቆያ ኦኬ እሱን ካየን እንግዲህ ሁለንተናዊ ነው የሚሆነው መመስኛችንም ተስፋችንም በዛው ልክ ነው የሚታየው እንግዲህ አግሪጌት ስለሆነ ደማምረን አንድ ላይ ነው የምናየው አንዱ ከቢጎድል አንደኛው ፖዚቲቭ ቢሆን አንዱ ባንዱ ቢጣፋ ያለን ነው የምናስበውና እሱ ትንሽ ከበድ ያለ ምልከታን ይጠይቃል ግን በኔ እይታ የኢኮኖሚ አሁን ባለው ፍጥነትና ልክ ማለትም የኢኮኖሚ ሁኔታው በጣም አሳሳቢ ደረጃ ላይ ነው ያለው እኛ በየለቱ ከዜጎች ጋር እናወራለን ሰርቬይ ሰራለው
ካልበልልስ አደርጋለሁ መረጃዎች ይደርሳሉ እንደ አንድ ሚዲያ ሰው ነው የሚደርሰኝ ያንን በየጊዜው ነው የምናየው ዜጎች ለምሳሌ ሎወር ሚድል ኢንካም የምንላቸው መምህራን ዶክተሮች እና መሰል ሰዎች ሮቢያንስ ቤተሰቦቻቸውን ያግዙ ነበር ራሳቸውን በገዛ ቤተሰቦቻቸው ያሉ ማስተርስ ያላቸው የተማሩ ከዛም በላይ ያሉ ሰዎች ዛሬ እርዳታ ይጠይቃሉ በግራና በቀኝ እርዳታ እናስተባስባለን እናስተባብራለን ይሄ አንዱ ዲኬተር ነው ሚድል ኢንካም የነበረ ሰው ወደ ድህነት ቅርጫት ከገባ በራሱ በፓርላማም በተደጋጋሚ ስብስባቸው እንደሚናገሩት መምህር መብላት ካቃተው ዶክተር ሰላማዊ ሰልፍ ያደረገው መኖር ስላቃተው ነው ዲስተንት የሆነ የሊበብል የሆነ ዌጅ ወይም ደሞዝ ስላልተከፈለው ነው ፒውርሊ በኢኮኖሚ መመዘኛ ብቻ ካየነው እስካሁን ድረስ የመጣው በተለየ ኢኮኖሚ የማክሮ ኢኮኖሚ ማሻሻያ ውጤቱ አልታየም ወደፊት ሊታይ ይችላል የሆነ ማለትም የተለያዩ እርምጃዎች ከተወሰዱ ደሃ ተኮር የሆኑ ነገሮች ከተፈጸሙ ሊለወጥ ይችላል አሁን ባለው ነገር ግን ወደዛ የሚያመራ ነገር አይታየኝም ወደ ዲፕሎማሲም ካየነው እንግዲህ በተለይ ከቀጠናዊ ጉዳዮች ጋር ተያይዞ የህዳሴ ግድብ እንደ ትልቅ ነገር ሊታይ ይችላል መንግስት ብቻውን የሰራው አይደለም ግን ቢሆንም መንግስትም እዛ ውስጥ የራሱ ድርሻ ስለነበረው እንደ ትልቅ የዲፕሎማሲ ውጤት እና እንዲሁም ተመክሮም ሊወሰድ ይችላል ትልቅ ትምህርታዊ የሆነ ዋጋም ስላለው እሱ እንደ ፖዚቲቭ እንደ ፕላስ ልንወስድ እንችላለን ከወደብ ጋር ተያይዞ ግን ሲደረግ የነበረው ግርግርና አካሄዱ ወደብ በጣም ያስፈልጋል ምናልባት በዝርዝር እንሄድበታለሁ የባህር በር ያስፈልጋታል ኢትዮጵያ መጀመሪያውንም ማጣት አልነበረባትም ያጣችበት መንገድም ትክክል አይደለም ብዬ ነው ማምነው ይሄንበት መንገድና እንዴት የሚለው የመቼና እንዴት ጥያቄ how and when ጥያቄ በተገቢው መልኩ ተኪዶበታል ብዬ አላስብም ከዚህ በፊት ዋጋም አስከፍሎናል በዛ ረገድ የዲፕሎማቲክ ስታንዲንግ ወይም ደግሞ የዲፕሎማሲ ቁመናችን ከኩስመና ወደ ማንሰራራት ወይንም ደግሞ ወደ መታየት ሳይሆን አሁንም ቢሆን ከዛ ቁስል ያልዳድን መሆኑን የሚያሳየው ሶስተኛው ማህበራዊ ግንኙነት እኔም ብቻ ልውሰድ በተለይ በፖለቲካ ረገድ ለምሳሌ ብሔርተኝነት ቀንሷል ወይስ ጨምሯል አንዱ መለኪያ ስለሆነ አንድ ሀገር ላይ የሀገራዊ ስሜት ጨምሯል ወይስ ቀንሷል የሚለው ነው ይሄም በጣም ሳብጀክቲቭ ነው ግን በመናየው ቢያንስ በኤሊት በልሂቃን ደረጃ የምናየው በጣም ጡዘት ነው ያለው ጡዘቱ አልረገበም ባለጠመንጃዎችም እየበዙ ነው ያሉት እንጂ አልቀነሱም እንዳውም በጣም ጠመንጃ ያገኘ ብሔርተኝነት ወይም ደግሞ ሚሊተንት ናሽናሊዝም በጣም የጨመረበት ነው ከዚህ በፊት እንዳውም ባልነበረበት አማራ ክልል ላይ እንደ አዲስ ላለፉት 2 አመታት ያየነው ሁነት ነው ወይም ፌኖሜነን ነው በሌላ መልኩ ግን ይሄንን እንደ ተስፋ ላይው ይችላል በዚህ ላብቃ እንደ ተስፋ ራሱ ክራይሲስ ተስፋ ሊሆን ይችላል የብሔራዊ መነቃቃት ወይም እንደ ኮግኒቲቭ ፐንች ልንወስድ እንችላለን ሁሉም ቦታ ስለደረሰ የትግራይም ስላየ ኦሮሚያ ላይም ያለው ስላየ አሁን አማራ ክልል ላይም ያለው ስላየ የጦርነትን አስከፊነት ድቀት እና የኢኮኖሚም ልሽቀት እንዲሁም ደግሞ የማህበራዊ ግንኙነታችንን በምን መልኩ እንዳመሰቃቀለው ስለተገነዘቡት ህመሙን ስላዩት ይሄንን እንደ ማስፈንጠሪያ ወስደን የተሻለ ነገር ለማምጣትና ምናልባትም እንደ ትራንስፎርማቲቭ ሞመንት ምንለው ወይም የመቀየር የመለወጥና መሰረታዊ ለውጦችን ለማምጣት ይጠቅማል ብዬ አስባለሁ ብዙ ሀገራት ላይም እሱ ተፈጽሞ ስላየን ይሄንን ክራይሲስ ወይም ይሄንን ብሔራዊ ቀውስ እና ከዚህ በፊት ያየነው የጦርነት ጠባሳና ቁስል ለመታደስ ለመታከምና ብሔራዊ አንድነትና እርቅን ለማምጣት ልንጠቀም እንችላለን እንግዲህ ይሄንን አንድ ላይ ከደመርን ተስፋውና ስጋቱ በግራም በቀኝም ያዘነብላል እኔ ተስፈኛ ነኝ በግሌ በተጠይቀኝ ተስፈኛ ነኝ ከዚህ ውስጥ ልንወጣ እንችላለን የሚል ነው ያለው ነገር በጣም ተስፋ ሰጪ ሆኖ ሳይሆን ግን አንዳንድ የሚታዩ ነገሮችና ቅድም ከተናገርኩት አንፃር ከዚህ ሁሉ መከራ የመውጣት እድል ይኖረናል በአግባቡ ከተጠቀምንበት የሚል ሌሎች ነገሮች በኋላ ምን እንመለስበታለን ከማን ምን ይተበቃል የሚለው ጥያቄ ካለ ያው እንመለስበታለን በተለይም ከዚህ ከመፍትሄዎቹ ጋር ተያይዞ ምናነሳቸው ጉዳዮች ላይ እናነሳቸዋለን
ቀጠናዊ ወደ ሆነው በተለይም የባህር በርን የባሁን ደግሞ በዋናነት አሰብ እንደዚሁም ደግሞ የኤርትራና የኢትዮጵያን መንግስታት ግንኙነት በተመለከተ ወዳለው አሁናዊ ሁኔታ እንመልከት። ጠቅላይ ሚኒስትሩ በፓርላማ ውሏቸው ላይ ለኤርትራ መንግስት ብለው በቀጥታ ያስተላለፉት መልእክት አለ። መልእክት ከሚባል እንደማስጠንቀቂያ ያ መልእክቱ እንደማስጠንቀቂያ ሊወሰድ የሚችል ነገር ነው። የኤርትራ መንግስት ለኢትዮጵያ ኃይሎች ጥይት ማቀበላቸውን አቁሙ ብሏል። ጥይት ማቀበል ብቻ አይደለም እንደዚሁም በህገወጥ የገንዘብ ዝውውር በኮንትሮባንድ በህገወጥ የሰዎች ዝውውር ላይም እንቅስቃሴ እያደረገ እንደሚገኝ ነው የኢትዮጵያ መንግስት እየከሰሰ ያለው። ጠቅላይ ሚኒስትሩ በይፋ ለኤርትራ መንግስት አድርሱልኝ ያሉት መልእክት ይሄ ነው። ከሳምንታት ከሁለት ሳምንት በፊት በይፋ እንግዲህ ለተባበሩት መንግስታት ድርጅት የኢትዮጵያ መንግስት የጻፈው ደብዳቤ ላይ የፕሮክሲ ዋር ያደረገበት እንደሆነ የኤርትራ መንግስት ተናግሯል። ያሁንም የጠቅላይ ሚኒስትሩ በተለይ ጥይት እያቀበላችሁ ነው የሚለው ንግግራቸው የኤርትራ መንግስት አሁን ላይ በተለይም በአማራና ኦሮሚያ ክልል ባሉ ግጭቶች ውስጥ ከጀርባ ሆኖ እንቅስቃሴ እያደረገ እንደሆነ በፕሮክሲ እየተዋጋ እንደሆነ የተናገሩበት ንግግር ነው። ይሄን የጠቅላይ ሚኒስትሩን ንግግር ኤርትራን በተመለከተ የሰጡትን አስተያየት ሌሎች ሐሳቦችንም ሰንዝሯል ሰፋ አድርገው እናያቸዋለን። በዋናነት ግን ይሄን ንግግር እንዴት አየው እንደው ባንተ መረዳት እንደዚሁም ደግሞ መረጃውም ካለ ባንተ መረጃ የሻቢያ መንግስት በርግጥም አሁን ላይ በፕሮክሲ ዋር እየተሳተፈ ነው ወይ የሚለውን ነገር እናንሳ። በጣም ጥሩ። እንግዲህ የጠቅላይ ሚኒስትሩን ንግግር መጀመሪያ በዲፕሎማሲ ቋንቋ ዲኮድ ማድረግ ያስፈልጋል። እንደው በጥሬው መውሰድ ሳይሆን ምንድነው መልእክቱ ቅድም እንዳልኩ ምን ለማስተላለፍ ነው የፈለገው በዚህ ሰዓት ዛሬ በዚህ ልክ ለምን ለመናገር በቃ የሚለውን ካየን በተወሰነም ቢሆን ለመረዳት ያስችለናል ብዬ አስባለሁ። ከኤርትራ ጋር በነበረው ግንኙነት ላለፉት 7 ዓመታት ከጠላት ወደ ወዳጅ ከወዳጅ ወደ ቤተሰባዊ ግንኙነት ከቤተሰባዊ ወደ ግለሰባዊ ግንኙነት ከዛ እንደገና ደግሞ ወደ ፓርትነርሺፕ መልሶ እንደገና ደግሞ በጥርጣሬ የሚታዩ ወዳጆች አሁን ደግሞ ከጥርጣሬ አልፎ እርስ በራሳቸው አንዱን ለመጣል ወደሚያሴርበት ደረጃ ነው የሄዱትና በዚህ አጭር ዓመታት የሁሉ አሁን የገለጽኳቸው ነገሮች የመሆን እድላቸው ጠባብ ነው። ሌላ ዓለም ላይ በእውነቱ ለመናገር በጣም ብዙ ነው። ግንኙነታቸው ወደዛ አድጎ ነበር። ምን አልከኝ? ወደ ቤተሰባዊነት አድጎ ነበር ልንል የምንችለው አይነት ግንኙነት ነበራቸው ነበር። አሁን ቤተሰባዊ ግንኙነት የሚለው ምንድነው? የማህበራዊ ግንኙነቱ የህዝብ ለህዝብ ካስታውስ የሆነ ኦፕኒንግ በነበረበት ቤተሰብ ይገናኝ ነበር። የቲቪ ሾዎች ነበሩ እንደልብ ከኤርትራና ኢትዮጵያ በተለይ የመጀመሪያው 1 ዓመት በኤርትራና በኢትዮጵያ ህዝብ መካከል የተነፋፈቀው ህዝብ ቤተሰብ ለቤተሰብ ሲገናኝ ነበር። ያንን የካልቸራል አስፔክትም ይዞ ነበር ነው። ያ ነው ቤተሰባዊ ያልኩት። ቤተሰባዊ ነው አንድ ህዝብ ነን አንድ የማንነጣጠል ህዝብ ነን የሚል ነበር ሪቶሪኩና ያ ወደ ዲፕሎማሲ ስትቀይረው ይሄ ነው የሚሆነው። ፍራተርኒቲ ላይ የተመሰረተ የጥቅም ላይ ሳይሆን ፍራተርኒቲ አንድ ህዝብ ነው አንድ ታሪክ ያለንን በታሪክ አጋጣሚ ነው የተለያየ ነው እንጂ መለያየት ያልነበረብን ሰዎች ነን። እንዳውም ካሁን በኋላ የተለያየ ውጭ ጉዳይ ሚኒስትር የማያስፈልገንም እስከማለት ሁሉ ነው የሄዱት። እሱ በፖለቲካ ረገድ ሲታይ ነው። ግን የካልቸር ላይ ወይም ባህል ላይ የተመሰረተ ፍራተርኒቲ ላይ የተመሰረተ ግንኙነት ወይም ራፕሮችመንት ስለነበረ ነው እሱን ነው ለመግለጽ የፈለኩት። ከዛ ግን ወረደና የግለሰባዊ ሆነ። ግለሰብ ማለት በጠቅላይ ሚኒስትር አብይና ኢሳያስ መካከል ያለ በእነሱ ይሁንታ ላይ የተመሰረተ የነሱ የዕለቱ ሙድ ላይ ወይም ስሜት ላይ የተመረከዘ ግንኙነት ነበረ። እንግዲህ እስከ ቀለበት ድረስ የሄደውን ታስታውሳለህ። ይሄ ደግሞ በጣም ፐርሰናላይዝድ የሆነ ዲፕሎማሲ ነበር። በዚህ መሃል ተቋማት ተረስቶ ነበር። የኢንተረስት ተረስቶ ነበር በዋናነት የሁለት ሀገራት እና ወደ ቡም በኋላ ስንገባ የቱ ጋር ነው ሚስ ያደረግነው? ለምሳሌ በዛ ጊዜ ዛሬ ላይ ወደ ጦርነትም ወደ ማስፈራራም የገባንበትን ነገር በመጀመሪያው 2 ዓመት ማለት የትግራይ ወይም የሰሜን ጦርነት ከመጀመሩ በፊት መጨረስ አይችሉም ነበር ወይ? በተቃዋሚ መልኩ ተቋም እያልኩ ነው ተቃዋሚ አይደለም በተቋማዊ መልኩ ቢኬር ኖሮ መልስ አናገኝም ነበር ወይ የሚለውም ራሱን የቻለ ጉዳይ ነው። ኤኒዌይስ ቤተሰባዊ ያልኩት ከዛ አንፃር ነው። ፍጥነቱ በጣም ነው የሚያስገርመው። በዚህ ፍጥነት መሆኑ ደግሞ መጀመሪያውንም ቢሆን ጥቅምን መሰረት ያደረገ በተቋም የተደገፈና የተጠና
የረጅም ጊዜ ግንኙነትን ታሳቢ ያደረገ ግንኙነት አልነበረም የሚለውን ያሳያል። ይሄ በፍጥነት መቀየሩ አንደኛው እሱ ነው። ሁለተኛው ዛሬ የተናገረው ጠቅላይ ሚኒስትር ለኔ እስከሌት እያደረገ ነው እንጂ ዲስከሌት እያደረገ አይደለም። ጦርነት አንፈልግም ቢሉ ከዚህ በፊት ስለ ኤርትራ መንግስት በዚህ ልክ አልተናገሩም። ኢኮኖሚ የሌለበት ፓርላማ የሌለው ስራፈት ቤዚካሊ እንደዛ ነው ያሉት። ተስፋ የሌላት ሀገር የህግ የበላይነት ማጣው ያልተመረጡ ካቢኔ የሌለው ሲጀመር እኔን መክሰስም ከኔ ጋር ማውራትም እኩል አይደለንም እኩዮች አይደለንም ነው እያለ ያለው። ባጭሩ እኛ እኩዮች አይደለንም። እኛ ህገ መንግስት ያለን ተቋም ያለን የተመረጡ ጠቅላይ ሚኒስትር ያላት ሀገር ካቢኔ ያላት ፓርላማ ያላት ሀገር ነች። ልክህን እወቅ ነው። አሁን በዚህ መልኩ አትናገርም ግን ዲኮርስ ታረጋው እንደዚህ ልክህን እወቅ። ጦርነትን ፕሮክሲን ስፖንሰር የምታደርገው መሳሪያ የምታመላልሰው ታጣቂን የምታደራጀው ስራ ስለፈታ ነው የሚል ነው። አሁን ጠቅላይ ሚኒስትር ይሄን ማለት ነበረባቸው አልነበረባቸውም የሚለው ነገር ውስጥ አልገባው። ምንድነው ያሉት? መልእክቱ ምንድነው ላልከኝ ብቻ ነው። ያንን እየተናገሩ ነው። አንደኛ እሱ ነው። ሁለተኛ ደግሞ በጣም ጠንከር ባለ መልኩ ነው የተናገረው። ከዚህ በፊት ወደ ኋላ ተመልሰው ያለፉት አንድ አመታት ጠቅላይ ሚኒስትሩ ያደረጉት የምክር ቤት ማብራሪያ ላይ በዚህ መልኩ ተናግረው ያውቁ። ፊት ለፊት በግልጽ ቋንቋ ነው የተናገሩት። ስለዚህ ይሄ አንድምታው ገንቦት ዲፕሎማሲ ነው። ገንቦት ዲፕሎማሲ ምንድነው? አስገድደህ አስፈራርተህ የምትፈልገውን ነገር የምታስፈጽምበት። ሉክ እየመጣን ነው የምንፈልገው ነገር አለ እናሳካለን። ኢትዮጵያም ያለ ባህር በር መኖር አትችልም የለባትም። ስለዚህ ከወዲሁ ወቁ። አሁኑኑ አክት ብታረጉ አሁኑኑ ብታስቡበት የተሻለ ይሆናል የሚል ነው። ግልጽ በሆነ ከዚህ በፊት በበለጠ መልኩ ለኔ ግልጽ በሆነ መልኩ ነው የተናገረው። ሁለተኛውና የመጨረሻው ጦርነት ቢጀመር ኦሬዲ ያበቃለት ነው። ውጤቱ የሚታወቅ ነው ያሉት። ውጤቱ የሚታወቅ ነው ማለታቸው ምን ማለት ነው? በሌላ መልኩ ከኢትዮጵያ ጋር ልትዋጉ አትችሉም። የምትዋጉ ከሆነ ደግሞ በድል ነው የምናጠናቀቀው። ስለዚህ ድል ለማታረጉበት ጦርነት ለምንድነው ጦርነትን በዚህ ልክ የምትሹት? ፈለጉ አልፈለጉ እንደተጠበቀው ሆኖ ጦርነት የሚጀመር ከሆነ ኢትዮጵያ በእርግጠኝነት ታሸንፋለች፣ ውድመት ይኖራል። ለዛ ደግሞ ምሳሌ እንዲሆናችሁ ጋዛንና የዩክሬንን ጦርነት ተመልከቱ። ማንንም የሚደግፋችሁ የለም። ጦርነት አንዴ ከተጀመረ ደግሞ አሸንፈንና አድቀቀን ነው የምንመለሰው የሚል ነውና ስለዚህ ኦቨርኦል ይሄ ገንቦት ዲፕሎማሲ መሆኑንና ቋንቋውም ግልጽ ባለ መልኩ ዳይሬክት በሆነ መልኩ እያስተላለፈ መሆኑን ነው የተረዳሁት። ዘርባቤ አሁን ከዚህ ቀደም የተለያዩ ዓለም አቀፍ ድረገጾች ላይ የሚጽፉ ተንታኞችም እንደዚሁም አገር ውስጥ ያሉ የፖለቲካ ሰዎች ወታደራዊ መኮንኖችም የሚያነሱት ነገር አለ። አገራቱ በቃ ወደ ግጭት ለመግባት ቋፍ ላይ ናቸው የሚልም ነገር በተደጋጋሚ ያነሳሉ። የዛሬው ደግሞ የጠቅላይ ሚኒስትሩ ንግግር በግልጽ የኤርትራን መንግስት እየጠቀሱ የተናገሯቸው ንግግሮች በሁለቱ ሀገራት መካከል ያለው ውጥረት የጦርነት ወደ ውጊያ ለመግባት የመጨረሻው ደረጃ ላይ እንደደረሱ አመላካች ነው እና እንደው አየዘ ከሱ ጋርም በኤርትራ መንግስት በኩልስ አሁን የምታየው የጦርነት ፍላጎት አለ ወይ የሚለው ነገር ብታነሳልኝ ደስ ይለኛል። መነሻችን የሚሆነው አንዱን ለመጣል ፍላጎት አለ። አዎ አሁን ጦርነትም ዲፕሎማሲውም መደራጀቱም በጋራ መስራትና አሊያንስ መፍጠሩም ወይም ግንባር መፍጠርም ከዛ ቀጥለው የሚመጣው ነው ስትራቴጂ ነው። ግን ፍላጎት አለ። አዎ ሁለቱ ኢንኮምፓቲብል ናቸው፣ አብረው ሊኖሩ አይችሉም። ሁለት አውራዎች በምስራቅ አፍሪካ ወይም በአፍሪካ ቀንድ መኖር አይችሉም። ይሄንን አውቀዋል። ስለዚህ ወይ ኢሳያስ ነው የሚኖረው አለቃ ሆኖ ወይንም ደግሞ ጠቅላይ ሚኒስትር አብይ አህመድ ነው ወይም ኢትዮጵያ ነች። ስለዚህ ይሄንን ካወቅን ፍላጎቱ በእርግጠኝነት ፓተርኑ በጣም ኮንሲስተንት ስለሆነ ላለፉት 30 አመታት የተረዳነው ነገር ስላለ ከዛ ቀጥሎ ምን ይመጣል የሚለው ነገር ግምት ልናስቀምጥ እንችላለን። ጦርነት በእርግጠኝነት ይመጣል። ጦርነት በእርግጠኝነት የመነሳት እድሉ በጣም ጠባብ ነው። አምናም ሲባል ነበር እንዳልከው ጦርነት ሊጀመር ነው ሲባል ነበር። ያኔም ስንል ነበር ጦርነት አይነሳም የሚል አቋም ነበር በወቅቱ ካስታወስ ኢትዮጵያ አየር መንገድ ገንዘብ ሁሉ ተከልክሎ ኤር ስፔስ ሁሉ ተከልክሎ ተዝካለ በተከታታይ እርምጃ ተወሰደ ጊዜ በቃ ጦርነት ሊነሳ ነው የሚል ግምቶች ነበሩ። ግን አልተነሳም። ጦርነት ለማስነሳትም የተደረገ እንቅስቃሴው ጅምርም አልነበረም። አሁን ከዛ አልፏል እንዳልከው ከዛ ስቴፕ ትንሽ ከፍ ያለ ነው። ምክንያቱም የምሰማው ሪቶሪክ በኢትዮጵያ መንግስት በኩል
ራሱ በግልጽ እንደዛሬ ባይናገርም በተለያየ መልኩ ፊልድ ማርሻሉ ትናንትና ወዲያ በባሌም በቦሌም ቢሆን የባህር በር ባለቤት እንሆናለን ብለዋል። የፊልድ ማርሻል ነው። ፊልድ ማርሻል በንግግር የሚታወቁ ናቸው። ፊት ለፊት ነው የሚናገሩት። ሲናገሩ መንግስት ወክለው ነው የሚናገሩት። የአገር መከላከያ አዛዥ ናቸው፣ ጦር አዛዥ ናቸው። በቀላሉ የሚታይ ጉዳይ አይደለም። ይሄ በተናጠልም የሚታይ አይደለም። ወደድንም ጠላንም ይሄ ኤርትራን ስለወደድክ ስለጠላ የኢትዮጵያን መንግስት ፖዚሽን ስለደገፍ ስላልደገፍክ አይደለም። እንደወረደ ብትወስ እስከ ዛሬ ድረስ እንደውም ግልጽ ሆኖ አያውቅም። በባሌም በቦሌም የሰፈር ቋንቋ የአራዳ ቋንቋ ነው የነበረው። አሁን የኢታማዦር ሹም ቋንቋም ሆኗል። በእንግሊዘኛው አይዘር ባይ ሁክ ኦር ክሩክ የሚለውን ነው። በሰላማዊ መልኩ ከሰጣችሁ፣ በዲፕሎማሲ ከሰጣችሁ፣ በሰጥቶ መቀበል፣ በህግ በሽምግልና ከሆነ እሰየው። ካልሆነ ግን የባህር በር ባለቤት መሆናችን አይቀርም። ነሰሰርሊ ከኤርትራ ጋር አይደለም ባይዘው ባህር በር ባለቤት እንሆናለን ሲባል ኤርትራን አልጠቀሱም። ኤርትራ አሰብ ሊሆን ይችላል ከኤርትራ ጋር፣ ከጅቡቲ ጋር ሊሆን ይችላል፣ ከሶማሊያ ጋር ሊሆን ይችላል፣ ከሌላም ሀገር ጋር ሊሆን ይችላል። ስም አልጠቀሱም። ግን የባህር በር ባለቤት የመሆኛ መንገድ አንዱ እንግዲህ እንደሚታወቀውና በዋናነትም ህመሙ አለ፣ የታሪክ ዝንፈት አለ፣ መዛነፍ አለ የሚባለው፣ በደል አለ የሚባለው ከአሰብ ጋር የተያያዘ ስለሆነ ብዙ ሰዎች ከሱ ጋር ስለሚያያይዙት ነው። በሚዲያ ላይም የምንሰማው እሱ ስለሆነ ማለትም የመንግስት ወይም የብልጽግናን ቶኪንግ ፖይንት የሚያራግቡ ሚዲያዎች ይሄንን በግልጽ ነው የሚናገሩት። አሰብን እንጨብጣለን፣ አሰብን እናስመልሳለን የሚለውን ስለምንሰማ ማለት ነው። በዚህ በኩል እየጨመረ ቅድም እንዳልኩ እስከሌት እያደረገን ያለው ጦርነት ግን በቀጥታ ወደ ጦርነት የመግባት እድል አለ ወይ ዛሬ ላይ ብትለኝ በአጭር ጊዜ በሚቀጥሉት ሳምንታት ወይ ወራት ጦርነት የመሆን እድሉ ጠባብ ነው። በሶስት ምክንያት። አንደኛ በአፍሪካ ቀንድ ላይ ይሄ በተለመደው ሆርን ኦፍ አፍሪካ የሚባለው ላይ በፕሮክሲ ነው የሚታወቀው። ዎር ባይ ፕሮክሲ እንጂ ቀጥታ የመግጠም ጦርነት ረጅም ዓመታት ሆኗል። ስለዚህ አንዱ ሌላውን ዲስቴብላይዝ ያደርጋል፣ እንዳይረጋጋ ያደርጋል። በዚህ ደግሞ ማስተር ነው ኢሳያስ አፈወርቂ የሚታወቅበት በፕሮክሲ ነው ማናጋት። ቅድም ጠቅላይ ሚኒስትር የሚለውን ማስታጠቅና ምናምን ሲያደርግ ኦፊሻሊም ሲያደርግ ስለነበረ የኤርትራ መንግስት የሚታወቅበት ባህሪውም ነው። የኢትዮጵያ መንግስትም ሲያደርግ ነው የቆየው። ስለዚህ ወደ ፕሮክሲ ነው የሚዘጋጁት። አንዱ ሌላውን እንዳይረጋጋ ለማድረግና መንበሩን ለመነቅነቅ ፕሮክሲን ወይም የተልእኮ ጦርነትን ይጠቀማሉ። ፈርስት ኢን ፎርሞስት ኦልሬዲ ተጀምሯል። በነገራችን ምልክቶቹም አሉ ኢትዮጵያ ውስጥም ከኤርትራ ጋር ተያይዞ ኢትዮጵያ መንግስትም በተወሰነ ደረጃ በዚህ በአፋር በኩልም በብርጌድ ነሐማዱም በሌሎቹም ሙከራ አድርጓል፣ ሲያደርግም ቆይቷል። በረጅሙ የኢህአዴግ ዘመን እንደምታውቀው ነው። በተለይ በመለስ ዜናዊ ዘመን ኤርትራን ኮንቴን ለማድረግ ያልተጠቀሙበት የፕሮክሲ አፕሮች አልነበረም። አንደኛው ይሄ ነው። ሁለተኛው በባህር በር ምክንያት ወይም በውሃ አጠቃቀም ላይ የተነሱ ጦርነቶች ባለፉት 100 ዓመታት አልታዩም በግልጽ። ብዙ ጊዜ የሚደረገው በሽምግልና፣ በዲፕሎማሲ፣ በባይላተራል ግንኙነት፣ ሪጂናል ኢንቲግሬሽን እና መሰል መንገዶች ናቸው እንጂ ወደ ጦርነት በቀጥታ የመግባት እድሉ ጠባብ ነበር። አሁንም ቢሆን ለዛ ብቻ ተብሎ ሌላ ነገር ምክንያት ሊሆን ይችላል እንጂ ጦርነት የመጀመር እድሉ በጣም ጠባብ ነው የሚሆነው። ዓለም አቀፍ ማህበረሰብ ደግሞ ሶስተኛ ላይ የሸትል ዲፕሎማሲ አለ። እኔ የማውቀው ሁለቱን ሀገራት በተለይ ሁለቱም መሪዎች ለማሸማገል ለማገናኘትና እንዲነጋገሩ ዲስከሌት እንዲያደርጉ እያደረጉ ነው ያሉት። ባይዘው ኦፊሻሊ ለምንድነው እንደዚህ የሚናገረው? ቅድም እንዳልኩት ነው፣ ለቨሬጅ ለማሳየት በግልጽ ቋንቋ አንደኛ ለህዝብ መልእክት አስተላልፋለሁ፣ ሁለተኛ ለራሱ ለጠላት ተብየው ኢንኮቴሽን መልእክት አስተላልፋለሁ። ከሁሉም በላይ ለዓለም አቀፍ ከኤርትራ መንግስት የበለጠ ለዓለም አቀፍ ማህበረሰብ ነው በነገራችን ላይ ጠቅላይ ሚኒስትር ዛሬ ሲናገር የነበረው። ይሄው አያርፍም። ወደ ጦርነት ልንገባ እንችላለን። ወደ ጦርነት ከገባን ደግሞ በጣም አውዳሚ ነው የሚሆነው። you must act before it is too late እያለ ነው። አልቃ ገብታችሁ በመካከላችን ያለው ግንኙነት እንዲስተካከልና እኛም ፍላጎታችንን እንድናሳካ አድርጉ የሚልም ነው እያስተላለፈ ያለውና ጦርነት ወዲያውኑ የመነሳት እድሉ ጠባብ ነው። ጦርነት ቢኖርም በፕሮክሲ መልክ የሚሆነው እንጂ በድንበር ግጭት መልክ የመምጣት እድሉ ጠባብ ነው ብዬ ነው የማስበው በእነኝና ተያዩ ምክንያቶች። አንድ ያነሳልኝ ነገር አለ። ከዚህ ሁለቱን ሀገራት ለማሸማገል ጥረቶች እና እንቅስቃሴዎች እንዳሉ እኔም መረጃው አለኝ ብላይ ነበር። ከዚህ ቀደም የዛሬ 4 እና 5 ወራት ሳውዲ አረቢያ ሁለቱን ሀገራት ለማቀራረብ ለማሸማገል እንቅስቃሴ አድርጋ ነበር የሚልም ነገር ሲነሳ እንደነበር እናስታውሳለን። ተስፋ ያለው ይመስላል ሁለቱን መሪዎች የማሸማገሉ ጉዳይ።
እሱ በጣም ጥሩ ጥያቄ ነው በእውነት አዎ እኔም አቋለው እንደዛ እንቅስቃሴዎች እንዳሉ የሳውዲ አረቢያም ሌሎችም አሉ ግን ኢቭን የአሜሪካ መንግስትም በመልእክተኛ ሁለቱም ቦታ ካስታወስክ ዛሬ ወር አካባቢ መስለኝ የአሜሪካ መንግስት መልእክተኛ መጥቶ ነበር ሁለቱም ጋር ተወያይተዋል የተወያዩትም ደግሞ ዲስከሌት አድርጉ የሚል ነው በግልጽ ቋንቋ ሌሎችም ይሞክራሉ ኢቭን ኢዩ ራሱ በተለያየ መልኩ ጥረት ያደረገ ነበር የሳውዲ አረቢያ ግን እና እንዲሁም ደግሞ የዚህ የመካከለኛው ምስራቅ የተለየ ምክንያት አለው አንደኛው እንደምታስታውሰው የመጀመሪያውም የኢትዮ ኤሪትራ ፒስ አግሪመንት ወይም የሰላም ስምምነት ይሄንን ያፈራረሙት ወይም ብሮከር ያደረጉት እዛው ጅዳ ነው ታስታውሳለህ ጅዳ ነው ራሱ ስለዚህ ያን ሪቫይቭ የማድረግ በቃ የዛ ፌለር ነው የሚሆነው አይደል አፈራርሞ እሱ አልተፈጸመም ነው ያንን ሪቫይቭ የማድረግ አሻሽሎ እንደ አዲስ አሻሽሎ ያንን ስምምነት ማሻሻል ይቻላል ወይ ሌላ ስምምነት መፈራረም ይቻላል በሆነ መልኩ ያን ሪቫይቭ የማድረግ መልሶ ነፍስ እንዲዘራ ማድረግ አንዱ መንገዱ እንደውም ፈርስት ስቴፕ ሎጂካል ስቴፕ ስለሆነ ያን ማድረጋቸው አይደንቅም ያደርጋሉ ያደረጉም ነው ችግር የፈጠረው ግን ሳውዲ አረቢያ ስታደራደር ሽማግሌ ስትሆን ሌላም ሽማግሌ መሆን የሚፈልጉ ሰዎች አሉ ተዛራሪ ኃይሎች ወይም ተገዳዳሪ ኃይሎች ወይ እሷ ሽማግሌ እንዳትሆን ወይም እሷ የጀመረችውን ሽምግልና ለማስተናከል የሚያደርጉ አሉ ዩኤኢ ራሷን የቻለች ነች እና ካታር አሉ ተርኪ ደግሞ አለች በዚህ በኩል ስለዚህ ዲፕሎማሲ ራሱ ፓወር ስለሆነ ማሸማገል ፓወር ነው በነገራችን ላይ በኮልድ ዋር ዘመን በሶቪየት ዩኒየን እና በአሜሪካ መካከል የነበረው ውድድር አንዱ ማን ነው ማንንን የሚያሸማግለው የሚል ነው ማን ነው የትኛው ግጭት በሚዲዬሽን ወይም በሽምግልና ወይም በማመቻቸት የሚያስቀረው የሚል እንደ ሶፍት ፓወር ነው የሚታየው ራሱን ችሎ ፍጥጫ ይኖራል በእነኚህ መካከል ስፖይለር ይፈጠራል ልክ አለቀ ስትል ሌላኛው ሁከትና አቧራ ያስነሳል እሱ ይኖራል ግን የማሸማገል በተለይ ተርኪ በተለይ እኔ የምጠረጥረው ተርኪ ወደፊት መጣ የማሸማገል ሁኔታውን የምትጀምር ይመስለኛል ምክንያቱም አምናም በሶማሊያና በኢትዮጵያ መካከል ያለውን ግንኙነት ለማለዘብ የሞከረችው ተርኪ ስለሆነች ያ የመሆን እድሉ እንዳውም ከሳውዲ አረቢያ የበለጠ እድሉ ሰፊ ነው ብዬ ነው የማስበው ጠቅላይ ሚኒስትሩ ይሄን ከተናገሩ በኋላ ሌላው የዓለም አቀፍ ማህበረሰብ ቦርሳቸውን ሸክፈው ወደ አዲስ አበባና ወደ አስመራ የመመላለስ እድሉ ሰፊ ነው ብዬ ነው የማስበው ለኛ አስበው ሳይሆን እዚህ አፍሪካ ቀንድ ላይ አሁን ባለው ቀውስ ላይ ምክንያቱም ሱዳን በዚህ በኩል ተበጥብጣለች ኢትዮጵያ በውስጥ ተበጥብጣለች በኢትዮጵያና በኤርትራ መካከል ቀውስ ከጨመርክበት የአፍሪካ ቀንድ የሬድ ሲን ግማሽ ይዘ የሁከት አካባቢ ነው የሚሆነው ወዴትም እንደሚሄድ ደግሞ አታውቅም ምክንያቱም አድማሱ እየሰፋ ስለሚሄድ እዚህ የአፍሪካ ቀንድ በባህሪው ክፍት ነው ኦፕን ሪጂናል ኦርደር ነው የሚባለው ክፍት ማንንም የሚጫወትበት ነው ስለዚህ ማን እንደሚገባ ስለማታው the entire horn of Africa unstable ሊሆን ይችላል ያ ደግሞ ለማንንም ስለማይበጅ የማስቆም እድሉ ሰፊ ይሆናል ብዬ አስባለሁ እንግዲህ ጥረት ያደርጋሉ ጦርነት ዛሬ ነው የሚጀመረው ነገ ነው የሚጀመረው ተብሎ ፊሽካ ተነፍቶ አይደለም የሚጀመረው በሆነ ጊዜ ላይ ሊነሳ ይችላል ግን ኢኔቪታብል አይደለም ብዙዎቹ ኢኔቪታብል ብሎ ይተከሙበታል ቋንቋ ሲጀመር የትኛውም ጦርነት ኢኔቪታብል አይደለም የሚቀር ነው ሰዎች ናቸው የሚያስነሱት ባለመግባባት ነው የሚነሳው ሰው ቀኑን መቁጠር አንችልም የመነሳት እድሉ በቅርብ ጊዜያት በጣም አጭር ነው የሚሆነው ግን ጠብቅ ምንችለው ወይ በፕሮክሲ አንዱ ይበጠብጣል በተልኮ ወይንም ደግሞ ሽምግልናዎች ይጨምራሉ ያው ጎን ለጎን ደግሞ አንዱን እያስፈራራ መልእክት እየላከ ነው የሚቀጥሉት ብዬ ነው የማስበው በጣም አሪፍ ያው ግጭቱ የመቀስቀስ እድሉ በሁለቱ ሀገራት መካከል እጅግ ጠባብ እንደሆነ በቀጥታ የመጀመሩ በቀጥታ ፕሮክሲ አሁን ላይ እንቅስቃሴዎች እያየን ነው በቅርቡ እንደው ባለፈው ሳምንት የቀይ ባህር አፋር ዲሞክራሲያዊ ድርጅት በይፋ ሰራዊቶቹን እያስመረቀ እንደውም በባህር ጭምር የኤርትራ መንግስት ለመውጋት ዝግጅት አደርጋለሁ ሲል በኢትዮጵያ መሬት ላይ እንቅስቃሴ ያደረገ ነው ብርጌድ ንሓመዱም ለዚህም የተለያዩ እንቅስቃሴዎች እንዳሉ ይታወቃል በተመሳሳይ በኤርትራ በኩል ያልተጀመረው በርግጥ ይሄ የፊት ለፊት የሚባለው ውጊያ ነው ግን አንዳንድ ወገኖች በተለይ ይሄ ጦርነቱ በሁለቱ ሀገራት መካከል የመቀስቀስ የፊት ለፊት ጦርነቱ የመቀስቀስ እድሉ እጅግ ሰፊ ነው የሚሉ ወገኖች ከዚያ ተሻግረው የጦርነቱ መልክ ምን
ምን ሊሆን ይችላል የሚለው ነገር ሲያነሱ እናያለን አሁን ቀደም ጠቅላይ ሚኒስትሩም ሲናገሩ ጦርነቱ ውጤቱ ካሁን የታወቀ ነው አይነት ነገር ሲናገሩ አድምጠናል ምናልባት በቅርቡ አንድ ቢቢሲ ትግረኛ ላይ አንድ የቀድሞ የኤርትራ ከፍተኛ ባለስልጣን የሆኑ አምባሳደር ሲናገሩ ነበር ጦርነቱ ከተቀሰቀሰ የጠቅላይ ሚኒስትር አብይ አህመድ መንግስት ማብቂያ ይሆናል መጨረሻ ይሆናል የሚል ነገር ሲናገሩ ነበር በተመሳሳይ ደግሞ በኢትዮጵያ በኩል አንዳንድ አስተያየት የሚሰጡ ፖለቲከኞች ደግሞ ይሄ ጦርነት የሚቀሰቀስ ከሆነ በእርግጠኝነት የፕሬዝዳንት ኢሳያስ አፈወርቂ መጨረሻ ነው የሚልም ነገር ሲያነሱ እናያለን ምናልባት እንደው ግጭቱ የሚቀሰቀስ ከሆነ የትኛው መሪ መጨረሻ ነው ሊሆን የሚችለው የሚለውን እስቲ ያንተን ግምገማ አስቀምጥልኝ የኔንም መጨረሻ አላውቅም እውነቱን ለመናገር ግን ጥያቄን ለመመለስ ያህል አንድ ነገር ብናስተውል ጥሩ ነው ጦርነቱ ቢጀመር የሚለው ቢነሳ ሁሉም ጥረት ተደርጎ against all odds እንደሚሉት በቃ ጥረትም ተደርጎ እኛም ሳንፈልግ ህዝቡም አሳስቦ ያለም አቀፍ ማህበረሰቡም ለማሸማገል ሞክሮ ብቻ በየትኛው መንገድ ጦርነት ቢነሳ ምን ሊሆን ይችላል ምን መልክ ሊይዝ ይችላል የማንስ እድሜ ነው ቀድሞ የሚያበቃው ከሁለቱ የሚለው ያው ሴናሪዮ ነው ወሳኝ የቢሆናል ጉዳይ ግምት ነው ጥያቄውም ወሳኝ ነው ከዛ በፊት ግን አንድ ነገር ብንገነዘብ ጥሩ ነው በያስባለው ዘሩባቤል አንድ ብዙ ሰዎች ይስተቱታል ብዬ የምገነዘበው ነገር እኔ ብዙ ጊዜ ማረጋው በአነሰም በዛ እንደ ስኮላርም ነው ማየው እንደ ሚዲያ ሰው ብቻ አይደለም ማየው አነባለሁ ባቂሜ በስልጠናይም ቢሆን በትንሽም ቢሆን ሴኩሪቲ ላይ ሆርን ኦፍ አፍሪካ ላይ እንዲሁ ዲፕሎማሲ ላይ ያው በተቻለኝ መጠን ለማንበብም ለመረዳትም እሞክራለሁ የመሪዎቹንም ባህሪም ጨምሮ እና ስህተት የሚሰሩ ብዙ የዓለም አቀፍ ተንታኞችም ብዙዎቹ እነሱ ስለሆኑ ጦርነቱ ኢኔቪታብል ነው ጦርነት ሊጀመር ይችላል ብለው በፎሬን ፖሊሲ ራሱ ከዛፉ አመት አልፎታል በፎሬን ፖሊሲ ካስታወሳችሁ በቃ ሊጀመር ነው ተብሎ ችግሩ ምንድነው የሚሆነው የባህር በር ጥያቄ ወደብ ምዙስ ስለሚገባ የባህር በር ጥያቄንና የብልጽግና መንግስትን አንፖፑላሪቲ አንድ ላይ ደባልቀውት ነው የሚያዩት ለምሳሌ የባህር በር ጥያቄ እኔ ለምሳሌ በርበር ጥያቄ ለኢትዮጵያ ይገባታል ብቻ ሳይሆን ያጣንበትን መንገድ ትክክል አይደለም ሂስቶሪካል ኢንጀስቲስ ተፈጽሟል ብዬ አስባለሁ አምናለሁ ምን አስባለሁ ሳይሆን አምናለሁ ባይዘው ጽሁፉን ጽፌበታለሁ አምና ሜሞራንደም ኦፍ ሚስ አንደርስታንዲንግ ብዬ ጻፍኩት ምናልባት ሌሎቹም እንዲያነቡት ፈልገ ረጅም 10 ገጽ አዲስ ስታንዳርድ ላይ የጻፍኩት ርዕሱም ነው ሜሞራንደም ኦፍ ሚስ አንደርስታንዲንግ ነው ስለዚህ ጉዳይ ነው የጻፍኩት ምን ሊሆን እንደሚችልም እዛው ላይ ስኬች አድርጌያለሁ እስካሁን ድረስ ትክክል ነው የሆነው ዘጋ ያስቀመጡ in any case የባህር በር ለኢትዮጵያ ያስፈልጋታል የሚለው ጥያቄ የጠቅላይ ሚኒስትር አብይ አህመድ ቅዠት ከህልም አልፎ ቅዠት ወይንም ደግሞ የብልጽግና መንግስት የውስጡን ችግር ኤክስተርናላይዝ የማድረግ ሁኔታ ብቻ መሳሪያ ብቻ አድርጎ ነው የሚረዱት እሱ በጣም ሪዳክሽኒስት ነው በጣም የተሳሳተ ግምት ነው የባህር በር ጥያቄ አቶ ልደቱ ናቸው ምናልባት ይሄንን የተረዱት አስቀድሞ ካሉት ማስተር ካርድ ዝም ብሎ ካርድ አይደል የጆከርም ነው ሌላም ትልቁ ካርድ ውስጥ ብልጽግናም ይሁን የትኛውም ኢትዮጵያን የሚያስተዳድር መንግስት የሚጠቀምበት ከዚህ በፊትም ተቃዋሚዎች ያልተሳካላቸውም እንጂ በተደጋጋሚ ሲያነሱ የነበረው የባህር በር ጥያቄ ነው በጣም ሴንሲቲቭ ነው ከኢትዮጵያውያን ጋር በጣም ሪዞኔት የሚያደርግ የሰለንቦና ቁርኝት ያለው የታሪክ ግንኙነት ያለው ቁጭትን የፈጠረ የባህር በር ጉዳይ ነው ስለዚህ ከአብይ ጋር ያላከፉ አሁን በዚህ ሰዓት በቃ ፖፑላር ነው የአብይ ቅዠት ነው ጦርነት የሚነሳ ከሆነ የኦሮሞ ህዝብ በዚህ በኦላ በኩል መሐል ሀገሩ ተይዟል ግማሹ በፋኖ ታንቆ ተይዟል በዚህ በኩል ደግሞ የትግራይ ኃይል ወይም የህዋት ኃይል አለ ስለዚህ ይሄ ባለበት ሁኔታ ጦርነቱ ኤርትራ የመሄድ እድልም አይኖርም እዚሁ ነው የሚያበቃው የሚል ነው በተወሰነ ደረጃ ትክክል ናቸው በአጀንዳ ላይ የተሳሳቱት እንጂ ጥምረት የመፍጠሩ እድል ኦሬዲ ፈጥረውታል በግልጽም በንግግርም በሪቶሪክም በተግባርም የምናየው ነው በአጀንዳ ደረጃ ግን ስታየው የባህር በር ጉዳይ ብልጽግናም አይደለም የአብይ አህመድ አሊም አይደለም በጣም ፖፑላር ነው ናሽናል ሴንቲመንቱም በጣም ከባድ ነው ኦሮሞም ይነሳል የአማራ ኃይልም እነሱ የሚያዩት የተወሰነ ፋኖና ሚዲያ ላይ የሚናገሩን ብቻ ነው ሰዎች የሚያዩት የአማራ ኃይልም ይነሳል የኢትዮጵያ ህዝብም ይነሳል በአጠቃላይ ከሁሉም የኢትዮጵያ አካል
ጦር ከወታደሩ ውጪ ማለት ነው በጣም ድጋፍ የመስጠት እድሉ ሰፊ ነው ይሄንን ሰዎች ባይሳሳቱ አማራና የኦሮሚያ ክልል ግርታ አቋረጥኩ ካሉበት ሁኔታ አንፃር አሁን በዚህ በባህር በር አጀንዳ ጉዳይ የሚነሱ ይመስላል አሁን በተደጋጋሚ የፋኖ አመራሮችም እንደውም በቅርቡ የኦሮሞ ነጻነት ሰራዊት ጃልመሮ አማካሪ ጂሬኛ ሲናገርም ነበረ ስለ የባህር በር የኦሮሞ ህዝብ አሁን ላይ አጀንዳው አይደለም የሚል ነገር ሲያነሳ ነበር የኦሮሞ ህዝብ አይነሳም ነው መልእክቱ በተመሳሳይ በፋኖዎችም በኩል እንደዚሁ ነው የሚያነሱት የአማራ ህዝብ አሁን ላይ የባህር በር ዋናው አጀንዳ አይደለም እንደውም በግልጽ አስረስማረ ያብይ አጀንዳ ነው እንጂ የዩኤኢ አጀንዳ ነው እንጂ የኢትዮጵያ አጀንዳ አይደለም የሚል ነገር ሲያነሳ ነው የምናየውና ከዚህ አንፃር እንደው አሁን ህዝቡ ሊነሳ ይችላል ብለህ ታስባለህ በደንብ ይነሳል ብዬ ነው የማስበው በደንብ ችግሩ ምንድነው ጥያቄን በጥያቄ እንጠይቅና የሚያነሱ ሰዎች ለምሳሌ ኦሮሚያ ክልልን ማን ነው ያስተዳደረ ያለው ማለት ነው እና በፓርቲ ያው የኦሮሚያ ክልላዊ መንግስት ወር የብልጽግና የአማራ ክልልን ማን ነው ያስተዳደረ ያለው ኢፌክቲቭ ባይሆንም ሙሉ በሙሉ ግን ስቲል ማን ነው ያስተዳደረ ያለው አቶ አረጋ ከበደ የሚመራው ብልጽግና ፓርቲ አይደለም በኦሮሚያ ክልል ላይ ያለው ኦላን የሚደግፍ የኦላ ኃይል አለ ራሱ ኦፊሻሊ የመለመለው አለ ደግሞ ሲምፓታይዝ የሚያደርጉ ሰዎችም አሉ አማራ ክልል ላይም ፋኖ ኃይል አለ ፋኖን ሲምፓታይዝ የሚያደርጉ አሉ አይደል አሉ ስለዚህ ችግር የሆነው ምንድነው የኦሮሞ ህዝብ ሁሉ ፋኖ ኦላ አድርጎ ማየት እኮ ነው የኦሮሞ ህዝብ አጀንዳ አይደለም ካሉ ማን ነው ይያለ ያለው የኦላ ተወካይና ኦላን ትንሽ የሚደግፉ ሰዎች አማራ ክልል ላይም ይሄ የአማራ ጉዳይ አይደለም አጀንዳ አይደለም የሚለው ፋኖ እኮ ነው ያለው እንጂ መላው የአማራ ህዝብ አይደለም ያለው እንደዛ ሊልም አይችልም ስለዚህ በአማራ ክልል ስር የሚተዳደረውና በኦሮሚያ ክልል ስር የሚተዳደረው ህዝብ በተለይ አጀንዳው ደግሞ በጣም ፖፑላር ነው ሀገራዊ አጀንዳ ስለሆነ በእርግጠኝነት ከመንግስት ጎን ነው የሚሆነው በእርግጠኝነት ስለዚህ ይሄንን ራሱ የተወሰነ ኦላን ሰብስቦ የኦሮሞ ተወካይ አድርጎ መውሰድ ሙሉ በሙሉ ፋኖን ወስዶ የአማራ ብቸኛ ተጠሪና ብቸኛ ተወካይ አባሉም ደግሞ ሙሉ በሙሉ 50 ሚሊዮን ቢኖር 50 ሚሊዮን 40 ሚሊዮንም ቢሆን 40 ሚሊዮን ሁሉ እንደያዝና እሱ እንደሚያስተዳድረው እሱ እንደሚከፍተውና እንደሚዘጋው ሌላኛው ስህተት ይሄ ነው ብዬም ነው የማስበውና ኮንፍላግሬሽን ሲሰራ እንደዚህ በታትነ ስታይ ማን ነው ከማጋ ነው የሚሰለፈው የሚለው በተቋም ደረጃ ኦላ ያኔ ኢቭን የፍራክቸር የማረጉ እድል ሰፊ ነው የሚሆነው በሌላ መልኩ ደግሞ ዝም ነው የሚቻለው አክቲቭሊ መንግስት ሙሉ በሙሉ የመውጋት እድሉ ራሱ እርግጠኛ አይደለም በፋኖ በኩልም ቢሆን ከኤርትራ ጋር በጋራ ሆኖ አንደኛ ፋኖ ፍንካች ለምሳሌ የነ አፋሃድ ሙሉ በዛ የመሰለፍ ያለ መሰለፉ እርግጠኛ አይደለም ህዋት እዛው ውስጥ የሚገኝ ከሆነ አፋድ እዛው ውስጥ አይገባም ስለዚህ እርስ በራሱ ክፍፍል ይሆንና ወይ ኒውትራል ነው የሚሆነው ወይ መንግስት ነው ጆይን የሚያደርገው ወይ ሀገር ነው ጆይን የሚያደርገው ስለዚህ ከወዲው እንዲሁ ዝም ብሎ እርግጠኛ ሆኖ የአማራ ህዝብ አጀንዳ አይደለም ይሄ ሙሉ በሙሉ የኦሮሞ ህዝብ አጀንዳ አይደለም ብሎ መናገር ሚስ ካልኩሌሽን ውስጥ ነው የሚከተው መሆን አለበት አይደለም ውስጥ አይደለም የገባው ጦርነት ይነሳ አላልኩም ጦርነት አያስፈልግም ለባህር በርም ለወደብም ብለን ጦርነት የምናስነሳበት ምክንያት የለም ከዛ በመለስ በርካታ መንገዶች አሉ በዛ መጨረስ እንችላለን ግን ከተነሳ ተብሎ ስለተጠየቁ ነው ኢፍ ነውና የመጀመሪያው ጥያቄ በዚህ መመለስ ነው ያለበት ግን ሳንድረሳው ባጭሩ መልሼ ልለፍ የማን እድሜ ነው የሚያበቃው የሚለው እኔ የጦርነቱ የሚጀመር ከሆነና ወደ ባህር በር ቢገሰገስ ለምሳሌ ከኤርትራ ጋር የጠየቀኝና በአሰብ በኩል ነው የሚሆነው አሰብ ሲሆን ደግሞ አንዱ አሰብን ለመያዝ ነው ከዛ ከኤርትራ ጋር ነው ግጭት ውስጥ የሚገባው ከኤርትራ ጋር ጦርነት ይጀመራል ከኤርትራ ጋር ጦርነት የሚጀመር ከሆነ በሁለት ምክንያት ኤርትራ ሳይያዝ እንደከዚህ በፊቱ አስመራ ሳይገቡ አቴኒ ኮስት ነው አስመራ ሳይገባ እና የኢሳያስን መንግስት ሳይገለብጡ አይመለሱም በሁለት ምክንያት አንደኛው ከታሪክ ይማራሉ ከዚህ በፊት እንደዛ ተደርጎ ስተት ነው ተብሎ ስለሚቆጠር ሁለተኛ እነኚህ ሁለቱ ግለሰቦች አብረው አይኖሩም ብለን ቅድም ስለተነጋገርን ሶስተኛው ምክንያት ደግሞ እዛ ከተከሄደ በኋላ ያ ሳይፈጸም የማይመለሱበት ምክንያት አብይ ምናልባትም ከሁሉም እስከዛሬ ካደረጋቸው አድቬንቸሮች ውስጥ ከሁሉም እቅዶቹና አልሞቹ ትልቁና የመጨረሻው ሌጋሲ ብለን የምታስበው
ሊወሰድለት የሚችለው የዚህ የባህር በር ጉዳይ ነው እና በተለያየ ምንጭም ከጠቅላይ ሚኒስትር አብይ አህመድ ጋር የተነጋገሩ ሰዎችም ዶክመንት ያዘጋጁ ሰዎች ጋርም ተነጋግሬያለሁ። በእርግጠኝነት የባህር በር ጉዳይን ሳልመልስ ማለት ስልጣኔም እንዲያበቃ አልፈልግም፣ እድሜም እንዲሰጠኝ ለምናለሁ ብን ጸልያለሁ ሁሉ እስከ ማለት ነው ይሄን። ስለዚህ በዚህ ሶስት ፋክተር ምክንያት ያንን ከማድረግ ወደ ኋላ ይመለሱ ጦርነቱ ከተጀመረ ያ ይሳካል አይሳካም በብዙ ፋክተሮች ላይ ነው የሚመሰረተው። እሱን ክፍት አድርገን እንተው ነው የሚሻለው። ግን ከተነሳ አስመራን ሳይሄዱና የኢሳያስን መንበር ሳይነቀንቁ ይመለሳሉ ብዬ አላስብም። ያው ምክንያቱም ቅድም እንዳልኩት በእነኛ ሶስት መሰረታዊ ምክንያቶች ነው ያሰብኩት። ውጤቱ ምን ይሆናል አብረን ብናይ ይሻላል። ከሆነ ነው ያልኩት፣ ባይሆን ነው እኔ የምመርጠው ጦርነት ውስጥ ባይገባ ሙሉ በሙሉ። ጥሩ አሁን ካነሳው ሐሳብ ላይ አንድ ጥያቄ ላንሳለ። ጠቅላይ ሚኒስትሩ የባህር በር በስልጣን ዘመናቸው ከተለያዩ ዶክመንቶችም እንደዚሁ ካናገርካቸው ግለሰቦችም ተነስተ የባህር በር ሳላስመልስ የስልጣን ዘመኔ እንዲያበቃ አልፈልግም እንደሚሉ አሁን ስታነሳልኝ ነበር። ቀደም ላይ ደግሞ ምን ይያልከኝ ነበር? አሁን ላይ በዚህ አጭር ጊዜያት ውስጥ ጦርነት የመቀስቀሱ ድል እጅግ ጠባብ ነው የሚል ነገር እያነሳልኝ ነው። እንደው አሁን መጀመሪያ አሁን ላይ ያነሳልኝ ይሄ የባህር በር ጠቅላይ ሚኒስትሩ ባህር በር ላይ ያላቸው እንደዚህ አይነት ምናልባትም የቆረጠ አመለካከትና ሐሳብ ጦርነቱ እንደውም እንዲቀሰቀስ ድሉን ሊያሰፋ አይችልም? እሱ በጣም መሰረታዊ ጥያቄ ነው ያነሳው በእውነቱ። አሁን የሚናገረው ጠቅላይ ሚኒስትሩም ዛሬም ራሱ የተናገረው ቅድም የተወያየነው እስከሌት አድርጓል ያልኩት በጣም እያባባሰው ግን እያጦዘው ነው ያመጣው። ዙሩን እያከረረው በመደበኛ ቋንቋ እንጠቀምና ያራዳ ቋንቋ ዙሩን እያከረረው ነው ያመጣው። ከዚህ በፊት ከነበር ኤስካሌሽን ማለት እኮ ወደ ግጭት የሚያመራ በጣም የሚያባብስ ማለት ነው። ትክክል ነው። በአንድ በኩል ሪቶሪክ ብዙ ጦርነቶች የሚጀመሩት አንድ ፊሽካ ተነፍቶማ አይደለም፣ መስመር ዳኛም ተሰይሞ አይደለም፣ ታዛቢም ኖሮት አይደለም። አብዛኛው የዓለም ጦርነቶች የተጀመሩት ቢያንስ ታይሚንጉ ላይ በሚስ ካልኩሌሽን ነው። አንዱ የሌላኛውን ኢንቴንሽን ሳይረዳ ነው፣ እቅዱን ሳይረዳ ነው ወደ ሴኩሪቲ ዳይላማ የሚገባው። አንዱ በዚህ ነው። አንደኛው ዓለም አቀፍ ምልከታ ይሄ ነው። የአንዱ ሴኩሪቲ የሌላው ኢንሴኩሪቲ ይሆናል። ሶ እኔ ወዳጅና ጠላት ብንሆን ምሳሌ ነው። የኔ ወዳጅ ሚሳኤል ሲገዛና የኔ ጠላት ቢላዋ ሲገዛ እኩል አይደለም። በሴኩሪቲ ዳይላማ አይነካየው ማለት ነው። ወዳጄ ከሆነ ሚሳኤል ቢገዛም ብዙም ማያሳስበኝ አይደል? ግን እንደ ጠላትም ማየው ቢላዋ ተራ ቢላዋ ኩሽንኩርት ሊካትፍበል ሊሆን ይችላል አይደል? ብዙ ጊዜ ቢላዋ ሰው ለማጥቃት አይደለም የምትጠቀመው። ግን ደግሞ ይሄ ጥርጣሬና ጥላቻ አኒሞሲቲው ስላለ ጡዘቱ ስላለ ያ እያባባሰው ነው የሚሄደው። ስለዚህ አንዱ ሲታጠቅ የአንዱ መታጠቅ የአንዱ ሴኩሪቲ የሌላው ኢንሴኩሪቲ ነው። እሱ ደግሞ ሴኩሪቲ ዲሌማ ወይም ደግሞ ፍጥጫ ያመጣል። ስለዚህ በየጊዜው መከላከያው ሾው ኦፍ ያደርጋል። ባለፈውም እኮ 3 ቀኑ ነው የመከላከያ ቀን ከተከበረ ባልሳሳተው 118ኛ እዛ ላይ የተደረገው ንግግር በብዙ ተወካዮች ራሱ ፊልድ ማርሻልን ጨምሮ በባሌም በቦሌም የሚለው ሬክለስ ነው። ለኔ በጣም ሬክለስ ኃላፊነት የጎደለው ነው ቋንቋ አማርኛው። ሌላ መጠቀም ይችሉ ነበር። ኤርትራን የሚለውን አልገለጹም ይሻላል እሱ። ከዛ ውጪ ግን በዛ መልኩ በባሌም በቦሌም ብለ ስትናገር መልእክቱ ሁሌም ተደራሽ አለው አይደል? ኦዲየንስ አለው። ተደራሹ ለህዝብም ግልጽ ነው። ይሄ በባሌም በቦሌም ማለት ለተደራሹም ለሌላውም ኦዲየንስ ደግሞ ለታርጌት ኦዲየንስ ለኤርትራም ይሁን ለጅቡቲም ይሁን ጅቡቲ እንኳን ያን ያህል አይደለም፣ ለሶማሊያም ይሁን ያን ያህል አይደለም፣ በዋናነት ኤርትራ ነች። ግልጽ ነው መልእክቱ። ጠቅላይ ሚኒስትሩ ዛሬ የተናገሩ ፊልድ ማርሻሉ የተናገሩ ከፊልድ ማርሻሉ ቀጥለው ባለፈው የባህር ኃይሎቹ የተናገሩት ያንን ስታየው ጉዳዩን እስከሌት እያደረገ እያጦዘው እየጨመረው ነው የሚሄደው እንጂ ዲስከሌት የሚያደርግ አይደለም። መሀል ላይ በህጋዊ መልኩ በዲፕሎማሲ በሰጥቶ መቀበል የሚለውን ነገር ጠቅላይ ሚኒስትሩ ይናገራሉ። ከዚህ በፊትም ዛሬም ትንሽ ነካ አድርገው አልፈዋል። ጦርነትም ጭራሽ ሙሉ በሙሉ አንፈልግም ብለዋል። ግን ደግሞ ንግግር አንዱን ቃል ብቻ አይደለም የምታየው፣ ኦቨርኦል ነው የምታየው። ኢንስ ቶታሊቲ ያንስናይ የመጠራጠሩ የበለጠ እንዲጠራጠሩ እርስ በራሳቸው እንዲጠራጠሩ እያደረገን የሚሄደው። ስለዚህ ጉዞን እያስጠጋን የሚሄደው። በሌላ መልኩ ግን አድቫንቴጁ ምንድነው? እየጦዘ ሲሄድ ሌሎች አሸማጋዮች ጣልቃ የመግባት እድል ይፈጥርላቸዋል። እነኚህ ሰዎች አምርረዋል፣ ነገሮች ከእጅ ሳያመልጡ ጣልቃ እንግባ የሚለውንም ደግሞ ኢንቫይት አደርጋለሁ። ነገሩ በጣም እየጦዘ ሲሄድ እናስቁም የሚል ነገርም እየጨመረ ይላል በዛው
መልኩ እየጨመረ ይሄዳል ሁለቱን ስለዚህ አንድ ላይ ማየት ነው ያለብን ወደ ኋላ ነው እየሄድን ያለ ነው ወይስ ወደፊት ነው እየገሰገሰን ያለው ነው ለሚለው ባጭሩ ወደፊት እየገሰገሰን ያለ ነው እስከሌት እያደረገን ያለው የኤርትራ መንግስትን በነገራችን ላይ በመግለጫም በትዊተርም በሻቢያ ተወካዮቻቸው ኢትዮጵያን የሻቢያ ተወካዮቻቸው ኦፊሻል ተወካዮቻቸው ማለት ነው ኦፊሻሊ የተወከሉ ከሻቢያ መንግስት ጋር ነን የሚሉ ሰዎችም የሚናገሩትን ስታይ ቅድም አንተ ያልከውን የሚያመጣው ምስል ነው የሚሰጠን በቃ ጦርነት የሚጀመር ከሆነ እንዳውም ቶሎ ጀምሩትና የዚህ መንግስት በተለይ መንግስትም አይደለም የሚሉት ያብይ እድሜ የሚያበቃ ይሆናል የሚል ትንታኔው የግምትም ነው የሚሰጡት ስለዚህ በሁሉም በኩል ጉዳዩን የማጥወስ ጉዳይ አለ ግን ከኢትዮጵያ መንግስት ዛሬ መግለጫ ያሰጠው ወይም ደግሞ ማብራሪያ ያሰጠው የኢትዮጵያ መንግስት ስለሆነ ከኢትዮጵያ መንግስትና ትላንትና ወዲያም የተደረገው ዛሬም የተደረገው ነገሩን እስከሌት የማድረግ እንጂ ዲስከሌት የማድረግ የማቀዝቀዝ ነገር አይታይም ስለዚህ ትክክልነ ወደዛ ያመራል ጦርነት ግን በቀጥታ ይጀመራል ማለት አይደለም ሌሎችም ፋክተሮች ስላሉ ከዛ ውስጥ አንዱ የሽምግልና ነገር እንዲኖር ስለሚችል ማለት ነው በጣም ጥሩ አመሰግናለሁ ሞገስ የባህር በርና የወደብ ጥያቄዎችን ተከትሎ እንግዲህ በርከት ያሉ ጉዳዮች ናቸው የሚነሱት ከመክንያቶቹ አንስቶ ማለት ነው ቅድም ላይም አንተ አንስተዋል ያጣንበት የኢትዮጵያ የባህር በርን ያጣችበት መንገድ ይፍታዊ እንደሆነ አንስተዋል ከዚህ ቀደም ጀነራል ተሾመ ገመቹ ፕራይም ቲቪ ላይ ቀርበው አራት የሆኑ መክንያቶችን ዘርዝረዋል የሽግግር መንግስቱ በራሱ እንደዚህ አይነት ውሳኔዎችን የመወሰን ስልጣን የለውም ይፍታዊ ሆነ ጉዳይ ነው ብለዋል ፊልድ ማርሻሉ ማንስተውታል ጠቅላይ ሚኒስቴሩም አንስተውታል አንተ የህግ ተማሪ ነህ የህግ ምሁር ነህና ከህግ አንፃር ምናልባት አሁን ሁለቱ ሀገራት በሚሄዱበት የግጭት መንገድ ኢትዮጵያ በዘላቂነት የባህር በር ባለቤት ሊያደርጋት ይችላል ግጭት እና በዛው አንተ የባህር በሩን ጥያቄ የምትረዳበትን መንገድ ብትነግረኝ ደስ ይለኛል ጥሩ የዚህ የባህር በር የማግኘት ጉዳይ ከህግና ማለት ሰላማዊ ነው ህጉም ዲፕሎማሲም ሰላማዊ ስለሆነ ህግም ከሆነ የተከራከረ ነው የምታሸነፈው ሰላማዊ ነው የጠመንጃ ድምጽ ስለሌለ ዲፕሎማሲም እንዲሁ ሰላማዊ ስለሆነ ሁለቱም ሰላማዊ ውስጥ ነው የሚወርቁት በሰላማዊ መንገድ የማግኘት በተለይ ከህግ አንፃር ስለጠየቀኝ የማግኘት እድሉ እየጠበበ ነው ያለውና አምስት ስቴጆች ነገራለሁ መቼ የተሻለ ይሆን እንደነበረ ግን የመጀመሪያውን ሳንረሳ መጀመሪያ ያነሳው ነገር ወሳኝ ነገር አለ ኢትዮጵያ የባህር በር ያጣችበት መንገድ ደግመዋለሁ አሁን በጣም ቦልድሊ በጣም በሚሰማ ቋንቋ ኢፍታዊ ነው ህገ ወጥ ነው ታሪካዊ ስህተት ነው ከታሪካዊ ስህተትም አልፎ ክህደት ነው አገር የሚመራ ማንኛውም ሰው ኢትዮጵያን የመምራት እድል ኖሮት ከዛ በኋላም አገር መርቷል እንደ ቡድንም እንደ ግለሰብም ጠቅላይ ሚኒስትር መለስ ዜናዊ እንደ ቡድንም ኢህአዴግ ከዛም ዝቅ ሲል ደግሞ ቲፒኤልኤፍ የሰሩት ኢትዮጵያ ላይ የሰሩት ሸፍጥ ከዚህ አንፃር ስና ኢትዮጵያውያን ሆነው አገራቸው ላይ ክህደት ፈጽመዋል በቃ በግልጽ ቋንቋ this is treason ነው treasonous act ነው የተደረገው በታሪክ አንፃር ካየን ደግሞ historical injustice ነው እንዴት ነው የሚስተካከለው historical injustice ሁሉ የግድ በጉልበት በጦርነት ብቻና በንጥቂያና በርግጫ ነው የሚሆነው አይደለም እሱ ሌላ ጉዳይ እንዴት ነው የምናስተካክለው ሌላ ጉዳይ ነው ግን ፋክቹዋሊ ራሱን ችሎ ጥሬ ሐቁን ስናይ አዎ ኢፍታዊ ነው በየትኛው መመዘኛ በይዞታ ፖሴሽን አሰብም ኤርትራም ያው ኢትዮጵያ ስር ነው የነበረችው ክርክሩ እንዳለው ሆኖ 50 ዓመት ያዘች ወይስ 1000 ዓመት አብረው ኖሩ እንደተጠበቀው ሆኖ ግን ያው ኤርትራ ከመገንጠላው በፊት ኢትዮጵያ ስር ነው የነበረችው እየተዋጋንም ቢሆን አሰብም ኢትዮጵያ ውስጥ ነው የነበረው ከዛም አልፎ ደግሞ እንዳውም ሴፐሬት ኦቶኖመስ ሪጅን ነው የነበረው ስለዚህ አሰብ የኢትዮጵያ አካል ነው የነበረው በግዛቱም ካየነው ከፍታዊነት አንፃርም ካየነው አንድ የበሬ ግንባር የምታህል የኢትዮጵያ ክፍል የነበረች አሁን ሀገር የሆነች ኤርትራ ያኔ ላይ ማለት ነው ሁለት ባህር በር ይዛ ኢትዮጵያ ደግሞ ፓረንት ስቴት እናት ሀገር ተቆልፎባት ብቻውን የምትቀርበት ምንም ምክንያት የለም ከዛ በኋላም የሆነውንም አይተናል ደግሞ ታሪክም ይነግራል ከዛ በኋላ ምን ነው የሆነው ሁለቱን እየተጠቀሙበት አይደለም ከፈለገ ግመል እንትን ይበልበት ከፈለገ ፍየሎች ይታጠቡበት ይዋኙበት ደግሞ እንደዛ ነው የሆነው ስለዚህ አላማው ኤርትራንም ለማሳደግ አይደለም ምክንያቱም ሁለት በፕሮክሲሚቲም አሰብ እዚህ እኛ ፍንጫ ስር ነው እንጂ ለኤርትራ አይደለም የሚቀርበው ምጽዋ ነው ለኤርትራ የሚቀርበው
በኢኮኖሚክ ኤፊሺየንሲም ለኛ ነው የበለጠ የሚጠቅመው እንጂ የኢትዮጵያ ቢሆን ኦነርሺፕ ነው ማለት እንዴ እንደሱ ፈቅደውልን ሳይሆን መጀመሪያውን ፍቺው ሲካሄድ ሁልጊዜም ፍቺ ሲኖር በነገራችን የንብረት ክፍፍል አለ በግለሰብ ደረጃ በትዳር ደረጃ ራሱ ባልና ሚስት ሲፋቱ ከፍቺ በኋላ ሁለት ነገሮች አሉ አንዳንዴ እንደውም ሶስት ልጆች ካሉ የትኛውም ፍቺ ላይ የመጀመሪያው ንብረት ክፍፍል ሁለተኛ የልጅ አስተዳደግ ቻይልድ ካስተዲ ሶስተኛ የሁለቱ የተፋቱ ግለሰቦች ልጆች ካሉ በተለይ ግንኙነት ምክንያቱም ሊገናኙ ስለሚችሉ እንዴት መገናኘት እንዳለባቸው እነኚህ ይወሰናል በተራ ፍቺ በግለሰብ ፍቺ አገር ላይም ሊኩዊዴሽን አለ ተከፋፈላል ስትከፋፈል የባህር በር ሁለት ባህር በር ለዛውም ኢትዮጵያ ስር ያለውና ኢትዮጵያ ፍንጫ ስር ያለውን አሰብ አሳልፈ ለኤርትራ የምትሰጥበት ሎጂክ የለም ህግም የለም ያኔ ወደ ኋላ ተመልሶ የታሪክ ስለሆነ የጠየቀኝ በታሪክ ከፍተኛ ስተት ቅጥፈት እንዲሁም ደግሞ የሀገር ክደት ነው የተደረገው እዚህ ላይ ምንም በማያሻማ መልኩ ነው መነጋገር ያለብን እኔ በዛ መልኩ ነው የምረዳው ስለጠየቀኝ መጀመሪያ ይሄን ቀጥሎ ወደ ህግ እንዴት ነው ኢትዮጵያ የማግኘት እድሏ እንዴት ነው ላልከኝ ዛሬ ላይ እየተጠበበ ነው የመጣው ከህግ አንፃር ፒውርሊ ከጠየቀኝ በጣም እየተጠበበ የምወደውን ያህል ባህር በር የማግኘት የምወደውን ያህል ስሜታዊ በሚያረጋኝ ልክ ደግሞ የህግ አቬኒውን ካየው ቴክኒካሊ ካየው በጣም እየተጠበበ ነው የመጣው ለምን የ93 ላይ ቢሆን የማግኘት እድላችን ያለም አቀፍ ህግም ይፈቅድልናል ጉልበትም ይፈቅድልናል ጉልበት ኢንሴንስ ይዞ ኢህአዴግ ይዞ አንለቅም እውቅና አንሰጥም ባጭሩ ይሄ ካልተፈጸመ እውቅና አንሰጥም ቢሉ ይችላል ቬሪ አጭር ነገር ኤርትራ የምታጣው ነገር የለም ሲጀመርም ደግሞ አሰብ ኢትዮጵያ እንዲሆንም ጥያቄ አነሳ እንዴ አይ አላነሳው እሺ እና ያኔ ማድረግ በጣም ቀላል ነው 93 በፈረንጆቹ የማድረግ ድሉ 85 84 ላይ በጣም ሰፊ ነበር ሰው በህግም በዲፕሎማሲም በጉልበትም ይቀል ነበር እሱ እንኳን ባይሆን 1998 ዓመተ ምህረት በፈረንጆቹ ወይም 1991 92 በእኛ 99 2000 ያኔኛ ከኤርትራ ጋር ጦርነት በገጠምንበት ጊዜ መኬድ የነበረበት ወደ አስመራ ሳይሆን ቢሄዱ ወደ አሰብ ነው የነበረው አሰብ ተይዞ መደራደር የትም በጦርነት እንደምታረገው አሁን ራሺያ እንደሚያረጉ ራሺያና ዩክሬን የያዙትን ይዘው ነው የምትደራደረው ጦርነት ውጤት ስላለው ያኔ የማስመለስ ሌስ ኦፍ ስለዚህ የተወሰነ የህግ ቅመም አለው ያኔ ከዛ ደግሞ የጦርነት ውጤት ነው የሚሆነው ሪድሮ ስታረግ ባውንደሪም ወይም ድንበርም ስላልተሰመረ የህግ ጉዳይ ይመጣል እዛ ጋር የህጉንም ታመጣለው በጉልበት ይዘ ከዛ በኋላ ታጸናለ በህግ ባለማቀፍ ስለዚህ ያኔም ትንሽ ይሻል ነበር ሶስተኛው የሚሆነው 2018 ላይ ነው በፈረንጆቹ በእኛ 2010 ላይ ከ2010 እስከ 2012 ጦርነቱ እስኪጀመር ድረስ በኢትዮ ኤርትራ ስምምነት መሰረት ያንን ማስፈጸም እንችል ነበር በምን በዲፕሎማሲም በህግም አሁን 2025 ላይ ነው ያለነው ፋስት ፎርዋርድ 2025 ላይ በህግ የምትሄድ ከሆነ ያው ሶስት ነገር ነው የምታነሳው ቤዚካሊ የመጀመሪያውና ትልቁ የኤርትራን እውቅና መንሳት ነው ኤርትራን እውቅና የምትነሳው ደግሞ በሁለት መንገድ ነው አንደኛ የሽግግር መንግስት ነው ያንን ያደረገው ስለዚህ የሽግግር መንግስት ያንን መፍቀድ አይችልም በጉልበት ከሄደች ደግሞ በሌላ መልኩ ጉልበት ሉዓላዊነትን ስለማያጸናል በጉልበት ነው ኤርትራን ነፃ ያወጣ ነው ከተባለ ኢትዮጵያ ሰሞኑን እየተደረገ እንዳለው አንተ ማንበባል ብያስባለሁ እውቅና እነሳለን የሚል ነው ይሄ በቃ ኤክስትሪም ይሄድ ያ ባለም አቀፍ ህግ ያዋጣል ወይ ያዋጣም የሚል ወደ ክርክር ከተከለ በጣም ጠባብ ነው እሱ ኦሬዲ ብዙ ሀገራት እውቅና ሰጥተው ሪኮግኒሽን ደግሞ ሪቨርሲብል አይደለም ጠባብ ነው እሱ ሁለተኛው የሚሆነው ዓለም አቀፍ ፍርድ ቤት ሄደ መከራከር ነው የምትከራከረው በድንበር ነው መጀመሪያ በዋናነት በድንበር የተሰመረው የኮሎኒያል ቦርደር ነው ኮሎኒያል ቦርደርን ትክዳለ ከዛም ደግሞ 1998 ዓመተ ምህረት ላይ 2000 ዓመተ ምህረት በፈረንጆቹ ወይም 92 ላይ የተደረገው ሁሉንም ነገር ፍትሃዊ በሆነ መልኩ አላደረገም የማለት እድል ለሚመጣው ይሄም በጣም ጠባብ ነው የሚሆን ኦሬዲ የድንበር ኮሚሽን ስለወሰነና ኢትዮጵያ መንግስት ደግሞ ዝም አላለም እንፈጽማለን ባለፈው ስላለ በፓርላማ ህግ ባይወጣም አዋጅ ባይጸድቅም ኢትዮጵያ መንግስት የድንበር ኮሚሽኑ የአልጀርስ ስምምነቱ ሙሉ በሙሉ እንፈጽማለን ስላለ እሱም ጠባብ ነው ስለዚህ የመጨረሻው የሚሆነው አክሰስ ቱ ዘ ሲ በዓለም አቀፍ ህግ መሰረት አንክሎስንም ጨምሮ ላንድ ሎክድ ስለሆነች ኢትዮጵያ በታሪክ ያጣችበትን መንገድም ትክክል ስላልሆነ እንዲሁም ደግሞ አሰብ ሉዓላዊ ግዛት ስለነበረና በኢትዮጵያ ስር ስለነበረና ያም ደግሞ በሚደረግበት ጊዜ የኢትዮጵያ መንግስት ኢትዮጵያ ስላልተወከለች ቤዚካሊ
ያኔ ኢትዮጵያ እንደ ኤንቲቲ ያልተወከለችም የሽግግር መንግስትም ስለሆነ በህዝብ ያልተመረጠ መንግስት ነው የነበረው የሚል ክርክር ነው የምታመጣው በተወሰነ ደረጃ በፐርሰንት አስቀምጥ ብትለኝ ከ5 እስከ 10% የሚበልጥ አይደለም በህግ ቀጥታ የክርክር የማግኘት እድሉ ዘሩባቤል እየጠበበ ነው የመጣው በዲፕሎማሲ የማግኘት እድሉ በጣም ሰፊ ነው ምናልባት በዲፕሎማሲ በተጠይቀኝ አንድ 40% ምክንያቱም የኤርትራ መንግስት ኢሳያስ ፋክተር አለ በጣም ስተበርን ስለሆነ በቀላሉ የምትነጋገር የምትደራደር አይደለም እሱ በዛ ምክንያት ነው ፐርሰንቱን ትንሽ የቀነስኩት ወደ ጦርነት ከተከሄደ ቅድም እንዳልኩ ወደ ጦርነት ይኑር ይያልኩ አይደለም ግን ቅድም ባልነው መሰረት በራሱ መንገድ ጦርነት ከተነሳ በጦርነት የማግኘት እድሉ እንዲሁ 40% አካባቢ 30-40% ይሆናል ችግር የሚሆነው ማቆየት ነው የሚሆነው ማለት አጽንተህ ዋጋ ከፍለ በዓለም አቀፍ ማህበረሰብ እንዲጸድቅል የማረግ የአፍሪካ ህብረት ቻርተር አለ ምክንያቱም ኮሎኒያል ቦርደር ሳክሮሳንክት ነው ወይም ደግሞ የማይጣስ የማይደፈር ነው የዲፕሎማሲው ግዘትም ይኖራል ኢቭን ከሶማሊላንድ ጋርም ያየነው ነገር ስላለ ስቲል ግን ዓለም የጉልበተኞችም ስለሆነች በጉልበት ይዘ ያስከውን ነገር ለመደራደር ትንሽ 30% ምናምን ይሰጣል ልናጸናው እንችላለን ወይ በረጅም ጊዜ የሚለው ስታየው ከዲፕሎማሲ አንፃር ዝቅ ያለ ነው የሚሆነው ዲፕሎማሲ ይበልጣል ስለዚህ በደረጃ አስቀምጥ ብትለኝ ዲፕሎማሲ አንደኛ ላይ ይሆናል ከዛ የማግኘት እድሉ ጦርነት ሁለተኛ መያዝ ሶስተኛ ህግ ነው የሚሆነው ከውጤት አንፃር ነው ይያልኩ ያለው እኔ የምመርጠው አይደለም እኔ የምመርጠው ዲፕሎማሲ መጀመሪያ ህግ ከዛ በኋላ የጦርነቱ ቆርጬ ነው የማወጣው ግን እየተነተንኩ ስለሆነ ትንታኔ ስለጠየቀኝ በዛ መልኩ ነው የማስቀምጠው ስቲል ግን የፐርሰንትና ቁጥር ነገር ሳብጀክቲቭ ስለሆነ በደረጃ ላስቀምጠው ለማለት ያለው እንጂ አንዱ ሁኔታዎች መጥተው አንዱን ሊገለባብጠው ስለሚችል ምክንያቱም ለምሳሌ ጦርነት ሲነሳ በዚህ ላብቃኝ ጉዳይ ጦርነት ቢነሳ የህግም የጉልበትም አብሮ ነው የሚመጣው ቅድም እንዳልኩት ምክንያቱም ድርድር ከመጣ የህግ አካል ይሆናል ስምምነት ከተፈራረሙ ዓለም አቀፍ ህግ ይሆናል ካጸኑለትም የት በጉልበት የተያዘው በህግ እና በድርድር ማጽናት ነው የሚሆነው ሁለት ኦቨርላፕ የሚያደርጉበት ጉዳይ መንገድ ግን እኔ አሁን ላይ ሆኜ ነው ወደፊት ሊሆን የሚችለው እያየው ያለው ስለዚህ ኢትዮጵያ በህግ የማግኘት እድሏ በጣም ጠባብ ነው በዲፕሎማሲ ሰፋ ያለ ነው የሚሆነው ከጦርነት መያዝ ይቻል ይሆናል ዋጋ ተከፍሎ ነገር ግን በዘላቂነት የማጽናት ነገር ደግሞ በጣም አስቸጋሪና ኮስትሊ ይሆናል ብዬ ነው የማስበው ሆነስትሊ በጣም ጥሩ እንግዲህ ሞገስ ያለውን ነገር በተለይም ከህግ አኳያ አሁን ለኢትዮጵያ በህግና በዲፕሎማሲ አኳያ የባህር በር የማግኘት እድሏ ምን ያህል ፐርሰንት ነው ያለው እድል በጦርነትስ ቢሆን በዘላቂነት ማጽናት ይቻላል የሚለው ነገር አብራርተ ነው ያነሳልኝ በጣም አመሰግናለሁ ስለ ህወሓት እንደዚሁም ደግሞ ከሻቢያ ጋር የፋኖም እንደዚሁም ህወሓት አንደኛው አንጃ ከሻቢያ ጋር ስለጀመራቸው ጽምዶ ስለተሰኘው ግንኙነት እንድናወራ አስቤ ነበር ይሁንና ግን ውይይታችን ትንሽ ሰፋ ለመሰለኝ ይሄንን አጀንዳ በይደር እናቆየው እና አንድ እንደው ለዝግጅታችን መጠቅለያ እንዲሆን አንድ የመጨረሻ ጥያቄ ላንሳለ በቅርቡ ያው ፌስቡክ ወይ ማህበራዊ ሶሻል ሚዲያ ገጽ የራስ ግን የግልህን ሐሳብ መታንጸባረቅበት እንደሆነ ይታወቃል እዛ ላይ አንድ የጻፍከው ነገር ነበር በደረጃ ያስቀመጥካቸው አሁን ላይ የኢትዮጵያ መንግስት ስጋቶች የስልጣን ስጋቶች ብለ የጠቀስካቸው አካላት ነበሩና እዛ ላይ ስትጠቅስ የመጀመሪያ ያነሳው ህዝባዊ ተቃውሞ ወይም አመጽ የሚል ነገር አንስታል በተራ ሄደ አራተኛ ደረጃ ላይ አሁን ያሉትን የታጣቂ ኃይሎች እንቅስቃሴ እንደዚሁም ደግሞ አምስተኛ ላይ የመፈንቅለ መንግስት የሚል ነገር ነው ግን አሁን ላይ በተለይም አማራ ክልል የሚንቀሳቀሱ የፋኖ ታጣቂዎችን ብናያቸው ራሳቸውን የሚገልጹት በተለይም በራሳቸው የፕሮፓጋንዳ ልሳናት በሆኑ ሚዲያዎቻቸው የሚገልጹት አሁን ያለውን መንግስት እንዳዳከሙት አሁን ላይ ለመንግስት ትልቁ ስጋት እነሱ እንደሆኑ አድርገው ነው የሚያቀርቡት ባንተ እይታ ደግሞ አሁን ላይ ያሉ የትጥቅ እንቅስቃሴዎች እዛ ላይ እየተጠቀስከው አማራ ክልል ያለውን ብቻ አይደለም ኦሮሚያ ክልልም ያለውን ነው የጠቀስከውና ብዙም ስጋት አይደለም ብለ አራተኛ ላይ ነው ያስቀመጥከው በርግጥም አሁን ላይ ያሉ በአማራና በኦሮሚያ ክልል ያሉት የትጥቅ እንቅስቃሴዎች ለመንግስት በዋና ስጋትነት ሊቀመጡ የሚችሉ አይደሉ መልካም
አንተም እንደገለጽከው አሁን ባለው ሁኔታ የሚለው ነገር ይሰመርበት አሁን ባለው ቁመና ምክንያቱም ነገሮች ሊቀያየሩ ይችላሉ አሁን ባለው ለምን ያልኩት ኦርጋናይዜሽናል ካፓሲቲ እነኚህ የትጥቅ ትግል ውስጥ ያሉት የሐሳብ አንድነት ወጥነት ከዛ በኋላ እንደገና ደግሞ የፖለቲካ ታማኒነት ማለትም ሌጂቲመሲ የመጨረሻው ደግሞ የሚሊተሪ አቅም ነው የሚሆነው እሱ ላይ ብዙ ጊዜ እኔ አልፈጅም ብዙ ጊዜም ሪፖርትም አላደርግም በሚዲያም አላቀርብም እንደምታውቁ ግን እስቲ እነኚህ ነገሮች ወስደን ነው አሁን ባለው አቅም ያልነው አሁን ባለው አቅም ስንል ደግሞ ይሄንን ከመንግስት ጋር ያወዳደርም ማለት ነው አንዱ ከአንዱ ጋር እየተወዳደረ ስለሆነ ለብቻው አይደለም ለብቻው ኮንክማ ሁሌም አንደኛ ነው የምትሆነው ግን ስናወዳደር ለኔ ይሄ መንግስት የሚያሳስበው ላለፉት 5-6 አመታት ፓተርኑን ተከታትዬ ነው ባይዘው ዝም ብዬ ከሜዳ ተነስቼ አይደለም የራሴን ንባብ አድርጌ እንዲሁም ደግሞ ኦብዘርቬሽን ምልከታ እንደ ኢንሳይደር ሚዲያ ላይ እንዳለ ሰው ራሴም ስሳተፍ እንደነበርኩት ስለነበርኩበት ኦብዘርቭ ሳደርግ ነበረ ሶስተኛውና ደግሞ የመጨረሻው አሁን ወቅታዊ ሁኔታዎችን ስናይ ማለት ነው የሚሊተሪ እና ፖለቲካል የፖለቲካና የወታደራዊ አቅምንም ከግንዛቤ ያስገብተን መንግስት ከሁሉም ከመንግስቴውም ጊዜ በላይ ሁለት ነገር አድርጓል የብልጽግና መንግስት አንድ ከመንግስቴውም በላይ ታጥቋል የትጥቅ ፒውርሊ በትጥቅ ደረጃ ካየን በደንብ ታጥቋል ዘመናዊ ትጥቅንም ኢቭን ዲጂታል ሪፕሬሽን ብዙ ሰዎች የማያዩት ይሄ መንግስት በጣም የተካነበት የዲጂታል ሪፕሬሽን ወይም ደግሞ የዲጂታል ዋርፌር ላይ በጣም የተዋጣለት ነው ይሄ መከፋፈል ዲስኢንፎርሜሽን የመንዛት ለምሳሌ ትግል ውስጥ ያሉት አንዱ ቡድን ሌላኛው ቡድን ላይ እንዲነሳ እንዲጠራጠር እጅ እንዲሰጥ መረጃ ሳልፈው እንዲሰጥ ማድረግ ቀላል አይደለም ድሮ አልነበረም በዚህ ልክ አቅም አልነበረም ሂዩመን ኢንተለጀንስ የለውም ብለው ይገልጹታል ብዙዎቹ አው ሊሆን ይችላል ግን ደግሞ በዚህ መልክ ስታይ አርቲፊሻል ኢንተለጀንስንም ጨምሮ ለምሳሌ አርቲፊሻል ኢንተለጀንስ ሴንትራል ኢትዮጵያ ላይ ለምን እንደሚጠቀመው አጣቅም አንደኛው የሚጠቀምበት የስልክ መጥለፍ ዲስኢንፎርሜሽን መፍጠር ድምጾችን ማስመሰል ለሰርቪላንስ እንዲሁም ደግሞ ከድሮን ሴንተር ጋርና ሌሎች ዘመናዊ ቴክኖሎጂ ጋር አያይዘው ለጦርነት መጠቀም ነው ሶ ይሄንን ሁሉ አንድ ላይ ያጠቃለለን የሚሆነው ስለዚህ በጣም ታጥቋል በዚህ ላይ ደግሞ የዲጂታል ዋርፌር አስፔክቱን በደንብ ማየት አለብን ይሄ ከወታደራዊ ዝግጅት አንፃር ስናየው ሁለተኛ ኮንሶሊዴት አድርጓል ፓወር ለምሳሌ የብልጽግና መንግስትን የዛሬ 3 አመት እና 4 አመት ወይም 5 አመት ያኔ ከቲፒኤልኤፍ ጋር በገጠሙ ጊዜ በጣም ጥርሱ ተነቃንቆ ነበር እንዳይረጋጋ የማድረግ ድሉ በጣም ሰፊ ነበር ሶ ቢተባበሩና አሁን ዛሬ ውጪ ያሉት እንደምታያቸው ቀደም የገለጽናቸው ፋኖ መዋት ኤርትራን በሌላ መልኩ ቢሆን አሁን ዛሬ ላይ እንደሆነው ማለት ነው ሁሉም ጋንግ አፕ ቢያደርጉ የብልጽግና መንግስት ሰርቫይቭ የማድረግ አንድ አመት አይደለም 6 ወር ያኔ ነው ሰርቫይቭ የማድረግ ድሉ በጣም ጠባብ ነበር በጣም ጠባብ ለምን ያኔ አይዲዮሎጂ ክፍፍል አለ ገናም እርስ በራሳቸውም ሽኩቻው ቀላል አልነበረም ስልጣኑም ይረጋል ነበርም መተማመኑም አልነበረም ፓርቲውም እንደ ፓርቲ ራሱ ስትራክቸሩ አይታወቅም በጣም ያልተረጋጋ ሁኔታ ስለነበረ ያኔ ቢሆን ኖሮ አው እድሜውም አጭር ነበር ወዲያውኑም ያበቁ ነበር ከዛ በኋላ ግን ኮንሶሊዴት አደረገ የፓወር ኮንሶሊዴሽን መደላድል በጣም አደላድሏል እሱ ሁለተኛው ነገር ነው ብዙ ነገርም ተሞክሯል ጦርነት ተሞክሯል በሙቭመንት ደረጃም አሁን ዘንድሮ የዶክተሮች ንቅናቄም በመጠኑም ቢሆን ነበር በርግጥ ይሄ ፖለቲካ ባይሆንም ግን በንቅናቄ ነበር እንደ ትሪገር ሊያገልግል ስለሚችል ማለት ነው እንደ ህዝባዊ አመጽ ሆኖ እንደ ምክንያት ሊነሳ ስለሚችል እሱ ተዳፍኗል ከዛ በፊት የነበረው የቤተክርስቲያንን ታቃሉ 2023 ላይ በፈረንጆቹ የነበረ በጣም ትልቁና የመጨረሻው የሚያሳስበው እሱንም ክራሽ አድርገውታል ሶ ከዛ አንፃር ስናይ ትክክል ነው አይደለም የሚለውን ተተነ ሞራል ጉዳይ ኮንሶሊዴት አድርጓል ስልጣኑ ይሄን ስለወደድኩ ስለጠላውት አይደለም ከተዘጋጀውም እንደ ተቃዋሚ በሰላማዊ መንገድም ልታገል እኔ እንደመመርጠው ወይ የሆነ ፓርቲን ወክዬ ልምጣ በግሌም ልምጣ ከፈለኩ ግል ተወዳዳሪም ልሁን በየትኛው መንገዱ ስመጣ ይሄንን ከግንዛቤ ያስገብቼ ነው መጣው እንጂ እንዲሁ ራሴን የሚያስደስት ራሴ አጨብጭቤ ራሴ መደነቅ ራሴ ቀልድ ተናግሬ ራሴ የመሳቅ አይነት የተቃዋሚ ጎራ ላይ አንዳንድ የሚታየው በተለይ ፕሮፓጋንዳ ስታየው ራሳቸው የሚነዙትን ፕሮፓጋንዳ መልሰው የሚያምኑም ስለሚመስለኝ ነው አዎ የተወሰኑ ነገሮች አሉ ጦርነትም አለ አዎ ሞክረዋል ላለፉት 2-3 አመታት በፋኖም በኦላም ሞክሮታል ላለፈው 5-6 አመታት ጉዳትም ደርሷል ብዙ የመንግስት ባለስልጣናትም ሞተዋል
ቀበሌዎችን ተቆጣጥረዋል እንዴት ከ6 ዓመት በኋላ ወይም ደግሞ ከ3 ዓመት በኋላ የፋኖም የመጀመሪያው ግስጋሴ ሪሲድ አደረገ 1 ዓመት አሁን ደግሞ መልሶ የማንሰራራት መልክ አሳይቶ ነበር እንደገና ደግሞ በቀደም ባስቀመጥኩት 3 መመዘኛዎች ብታይ ማለትም የመሳሪያ ማግኘት እድሉ መሳሪያ ይኖራል ከውጭም ይመጣል እዚህም ያገኛሉ በመማረክም ምንም በማረክ እሱ ይኖራል ግን በኦርጋናይዜሽን ብታይ ገና ፋኖም ባለፈው ትላንትና ወዲያ ነው አፋባ ሶሪያ ፋድ ማኒፌስቶ ራሱ ያወጣው ትላንትና ወዲያ ነው እሱ ላይ ራሱ ገና እየተከራከሩ ነው አንድ ድርጅት ሊፈጥሩ አልተቻለም በዚህ ላይ ደግሞ አይዲዮሎጂካሊ በጣም ሰማይና ምድር አንድ ፋኖና ህዋት አብሮ የመስራት እድሉ በጣም ኦልሞስት በቃ ሰይጣን እናንተን እንደመጨባበጥ ነው ፖለቲካሊ አሁን ያለው ፖለቲካ አይዲዮሎጂ ኢንኮምፓቲብል ነው አብሮ የሚሄድ አይደለም አንዱ ከኤርትራ ጋር ሲተባበር ሌላው ደግሞ የመደረ ምክንያቱም ጠላት እዛ ቡድኑ ስታስገባ የግድ ማሳመን ስላለበት በህዋትና በፋኖ መካከልም በርካታ ነገሮች ስላሉ የትላንትና ወዲያ የጦርነት ጠባሳም አለ የወልቃይት ጉዳይ አለ እንዲሁም ደግሞ የአይዲዮሎጂ ከመንግስት ጋርም ተያይዞ የጠላትነት መንፈስም ስላለ እሱ ላይ ስላልተሰራ በደም ገና ነው አንድ ላይም ደምረ ብታይ ለየብቻቸውም ባይ አንደኛ ላይ ሊያረጋ አልችልም ያው ስለሱ ስለጠየቀኝ ነው ዘልያ አራተኛ ላይ ነው በደረጃ ሳስቀምጥ አንደኛ የነ መንግስት የሚያሳስበው ህዝባዊ አመጽ የተደራጀ የተናበበ ህዝባዊ አመጽ ካለ ነው እንደምናየው ሌላ ሀገር ላይ ካለ የተደራጀ የተናበበ የለም ግን ግሪቬንሱ ከበቂ በላይ መከፋት ከበቂ በላይ ምክንያቶች አሉ መንግስት ላይ ህዝባዊ አመጽ የማስነሳት የተናበበ ቢሆን ሁለተኛው የፍታዊና ነፃ ምርጫ የሚካሄድ ሆኖ ፓርቲዎቹ ግንባር ፈጥረው የተጠናከሩ ቢሆን ኖሮ ትንሽ ይሰጋል ምክንያቱም የተወሰነ ስልጣንም የማጣት እድል ስላለ ኢትዮጵያ ላይ ደግሞ እንደምታውቀው ብልጽግና ብቻውን 90 ምናምን መነቅነቅ ነው እንጂ ራሱ 60% ይዞ ሌላው 40 እንኳን ቢስ ራሱ 70 ይዞ ሌላ 30 እንኳን ቢያገኙ በሚቀጥለው ምርጫ ነፃ ቢሆን ሙሉ በሙሉ ቢለቅ 30 ማጣት እንደማጣት ነው የሚቆጥሩት ሙሉ በሙሉ እንደማጣት እንደመሸነፍና ይሄን ከኢትዮጵያ ፖለቲካ ባህል እንድትረዳው እፈልጋለሁ በሌላው ዓለም ላይ 70 ማሸነፍ ነው መንግስትን እስከ መሰረት ድረስ በኢትዮጵያ ግን ሲግኒፊካንት የሆነ ተቃዋሚ እንኳን ፓርላማ ቢገባ እንደ መሸነፍ ስለሚቆጥሩት ያ ቢደረግ ራሱ የ70-30 እንኳን ቢሆን እንደ ትልቅ ስጋት ነው የሚታየው ለዛ ነው ሁለተኛ ላይ ያደረኩት ግን ኮንዲሽን ቅድመ ሁኔታን አስቀምጬ ሶስተኛ የውስጥ የመበስበስ ጉዳይ ነው እሱ ደግሞ ጊዜ አልፎበታል የዛሬ 2 ዓመት 3 ዓመት በጣም ሁኔታው ያመች ነበር ከዛ አልፈናል ለዛ ነው ሶስተኛ ያስቀመጥኩት አራተኛውን ኦሬዲ አብራርቻለሁ አምስተኛ መፈንቅለ መንግስት ብዙ ሰዎች ስለሚሉ የኔም የቅርብ ወዳጆች ሚዲያ ላይም የመጋብዛቸው ሰዎች መፈንቅለ መንግስት ይኖራል ብሎ ያስባሉ እኔ አሁን ባለው ስትራክቸር ፖለቲካችን ሳይቀየር የሚሊተሪ አደረጃጀታችን ሳይቀየር even የህብረተሰቡ አሳብ የራሱ ትራንስፎርም ሳያደርግ መፈንቅለ መንግስት የመደረግ እድሉ ከመሆን ይልቅ አለመሆኑ ነው ሰፊ የሚሆነው ምክንያቱም የብሔር ጉዳይ አለ ያለመተማመን ጉዳይ አለ መንግስት የከሌ መንግስት ነው ብሎ የማሰብ ጉዳይ አለ ከላይ ያሉ ተመራሮች ደግሞ የኛም መንግስት ወይ የኛም ቡድን ወይ የኛን ጥቅም እንጠብቃለን ከመንግስት የበለጠ እንጠብቃለን ብለው ስለሚያስቡ መፈንቅለ መንግስትን የማካሄዱ እድል በጣም ጠባብ ነው ለዛ ነው አምስተኛ ላይ ያስቀመጥኩት እንግዲህ በደረጃ የዘረዘርኩት ያስቀመጥኩት በደንብ አልዘረዘርኩም ሌሎች ፌስቡክ ላይ የጻፍኩት ሄደው እንዲያነቡ ጋብዛለሁ ምናልባት ወደፊት ጊዜ ሲኖረኝ ዘርዘር አድርጌ በፖሊሲ ፔፐር መልክ ወይም ደግሞ በትንተና መልክ ላቀርብ ይችላልው ለዛ ነው እናንተን ስለጠየቀኝ ለዛ ነው አራተኛ ላይ ያስቀመጥኳቸው ትክክል ላይ ያሉትን እሺ በጣም ቴንክ ዩ እንግዲህ በስፋት ነው ያብራራልኝ ሌሎች አጀንዳዎችም ላይ እንድንወያይ እንግዲህ እቅድ ይዘን ነበር ይሁንና ግን ያነሳናቸው ሐሳቦች በራሱ እጅግ ሰፊ ስለነበሩ ምናልባት በቀጣይ ብንገናኝ በጣም ደስ ይለኛል አንተም ጊዜው ካለ እነዛን ሐሳቦች እንደዚሁ ሌሎች አጀንዳዎችን ጨምረን በቀጣይ ብንገናኝ እጅግ በጣም ደስ ይለኛል ሞገስ ለዛሬው ግን እጅግ አርጌ ነው የማመሰግነው በአንድ አፍታ ሚዲያ ስም እጅግ አርጌ አመሰግናለሁ እሺ ትንሽም ቢሆን የተወሰኑ ነጥቦችን የፈነጠቅን ይመስለኛል ጊዜው ስላልበቃን ብዙ ነገሮችን መዳሰስ አልቻልንም ጊዜና ሁኔታው ከፈቀደ ወደፊት በሌሎች ጉዳዮች መልሰን እንደምንገናኝ ተስፋ አደርጋለሁ አድማጮችህም የተወሰነ እይታ የሚቀስሙ ይሆናሉ ብዬ ገምታለሁ እንግዲህ የእኔም ሐሳብ ገበታ ላይ ያለው
የሐሳብ ገበታ ወይም በፌት ኦፍ አይዲያስ ላይ መጣችሁም ከጊዜ ወደ ጊዜ የማደርገውንም ውይይት ምልከታ እንድትከታተሉም ጋብዛለሁ። ለዛሬው ለነበረን ቆይታ በጣም አመሰግናለሁ። እግዚአብሔር ይስጥልን። በሚገባ እንግዲህ የተለያዩ ሐሳቦችን ለተመልካቾች ፈንጥቀናል ብለን እናስባለን። የተወደዳችሁ የዝግጅታችን ተከታታዮች የዛሬው አንድ አፍታ ወግ ዝግጅታችን ከሞገስ ጋር የነበረን ቆይታ ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ